ዋና ዋና ፈየነወክሙ ከማባግም አይከለተኩላት ይላልና ከዛ ላይ እየተነበበ ያለ የውጭ ጠላት መጣ። ገበያና ጉባኤ ቤት የማያመጣው የለም። እንደዛ እያልን ስንል ከቆየን በኋላ እኔ ነኝ እኮ ስለው ወንበር ብድጋና አብሬ አልቀመጥም። ምክንያቱም እኔ መጽሐፍ ሳዘጋጅ የኔን ችግር አይቼ ሌላውም ተማሪ ደግሞ መቸገር የለበትም ብዬ ነው። ከዛ በኋላ ወንጌሉን ሳዘጋጀው ግን 1 ዓመት ነው የጨረሰብኝ። ይህንን ሚዲያ የሚከታተል ነጋዴም ካለ አሁን አዲስ አበባ ጨራሱ አዘኛለሁ። ምክንያቱም ተማሪው ለአጠቃላይ ይተጠቀም አይደለም ያለው። ለምን ከተባለ በጣም ተወዶ ነው ያለው። ላይ ቤት የተማረው ታች ቤት ሄዶ ይማራል፣ ታች ቤት የተማረው ላይ ቤት ሄዳል። አሁን ተቀላቅሏል። ይህ ነው ለማለት አስቸጋሪ ነው። በጣም የሚያሳፍረው በ2 ዓመት የአዲሳት መምህር ተብሎ ይወጣል፣ በ3 ዓመት በ4 ዓመት የብሉይ መምህር ተብሎ ይወጣል። በጣም የምንቸገረው ጉባኤ ቤት ላይ ተማሪው ተምሬ እዚህ ቦታ እጅ አስተምራለሁ ሳይሆን የሚያስበው ለወደፊት ስንት ቀጠር ይሆን። ዛሬ ደግሞ ሁሉ ነገር በዘመድ ነው፣ በዘመድና በገንዘብ ነው። በጣም አሳፋሪ የሆነው ተምረው ወጥተው እንደገና ወደ ንግድ የሚገቡት ወዛም ደግሞ ዘመድ ከሌላቸው ወርቆ የሚገቡ ብዙ ናቸው። ወንበር ከመጀመራችን በፊት 150 ዳዊት ተደግሞ ነው ወንበር መጀመሪያ። እንደምን አላችሁ ውድ የሚዲያችን የፍኖተ ሕይወት ተከታታዮች፣ ይህ ዘውትር እሁድ ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሃ ግብራችን ነው። ዛሬም እንደተለመደው ከሊቃውንት መካከል አንዱ የሆኑትን ታላቅ መምህር ይዘንላችሁ ቀርበናል። የዛሬው እንግዳችን በእውነት ያለማጋነን ስማቸውና ግብራቸው የተስማማላቸው ታላቅ ሊቅ ናቸው። የሰማዕቱ የእንተ ወልደ ሚካኤልን ጉባኤ ተክተው እያስተማሩ ብዙ ሊቃውንትን እያፈሩ የሚገኙ አባት ናቸው። እንዲሁም ማስተማር ብቻ ሳይሆን ብዙ መጽሐፍትን ጽፈው ለአንባቢያን ያበረከቱ ታላቅ አባት ናቸው። የታሪካዊዋ የነገስታቱ ደብር የሆነችዋ የግምጃ ቤት የሐዲሳትና የሊቃውንትን እያስተማሩ የሚገኙት ኬንታ ቃለ ሕይወት በዛ ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ። እሺ ዛሬ ስለ ጉባኤ ቤቶት መጀመሪያ ስለ ተማሪ ቤት ህይወቶትና አሁንም ስላሉበት ስለ ጉባኤ ቤቶት ነው ሰፊ ውይይት ልናደርግ የጋበዝነውትና ከሁሉም በፊት መቼስ ውልደት ልጅነት ይቀድማልና እስቲ የልጅነት ህይወቶት ምን እንደሚመስልና አንድ በአንድ ወደ ላይ እንሄዳለን። እኔ የተወለድኩት በወሎ ሰሜን ወሎ መቄት ወረዳ ገረገራ ዙሪያ ባለች አንድ ሰፈር ወይም አንድ አካባቢ ነው የተወለድኩና እዛ ከተወለድኩ በኋላ በልጅነት ስናድግ መቼም ገጠር ላይ ለእናት ለአባት መታዘዝ፣ በግ በመጠበቅ ከብት በመጠበቅ ሌላም ስራ በመስራት ነውና እንደማናቸውም ሰው ነው ያው ከብት እየጠበቅኩኝ በግ እየጠበቅኩ ነው የቆየው። ከዛ በኋላ ግን ፈቃደ እግዚአብሔር ሆኖ ይህን ትምህርት እንድማር እግዚአብሔር ስለፈቀደ ለመማር ፍላጎት ስላለኝ ያው በቤተሰብ ፈቃድ ትምህርቱን ጀምሬያለሁ። ትምህርት ከጀመርኩ በኋላ ለመጀመሪያ ጊዜ የፊደል ትምህርት የጀመርኩት ሀብዬ የጀመርኩት እዛው ወሎ ውስጥ የነጃ ሚካኤል የሚባል ቦታ አለ። ታላቅ ቤተክርስቲያን ታላቅ ደብር ነው። እዛ ነው የጀመርኩት። መምህሬ አባ ንጉሴ ይባላሉ። እዛው የቤተክርስቲያኑ አካባቢ ጠባቂ ነበሩ። እዚህ እንደውም ሊቃውንት የሚያስተምሩ አሉ። ሰዋስወ ብርሃን ቅዱስ ጳውሎስ አባ ሳሙኤል የሚታቸው ናቸው። እሳቸው አባ ንጉሴ ማለት የአባ ሳሙኤል የሚታ ናቸውና የዛን ጊዜ ሀብዬ ትምህርት የጀመርኩት እዛ ነው። የነጃ ሚካኤል የሚባለው ታላቅ ደብር እንደውም ዮሐንስ ገብላዊ እንትን ያለበት ቦታ ቅኔም ታዋቂ ቦታ ነውና ያ ቦታ ነው። ከዛ ነው ትምህርት የጀመርኩት። ትምህርት ጀመር አጠቃላይ ቁጥር ትምህርት እዛ ነው የተማርኩት። ንባቡንም አባ ሳሙኤልም የዛን ጊዜ ከእሚታቸው ጋር አብረው እዛ የሚቀመጡ ነበርና የነጃ ሚካኤል እሳቸው ንባቡን በደንብ ያስነብቡኝ ነበር። አሁን እዚህ ነው ያሉት ሰዋስወ ብርሃን ሊቃውንት እያስተማሩ እዚህ ነው ያሉትና ስለዚህ እዛ ነው መጀመሪያ ቁጥር ነው የተማርኩት። ከዛ በኋላ ያን ቁጥር ከተማርኩ በኋላ ዳዊትን የእንታ ተቋም የሚባሉ የቅኔ መምህር ነበሩ። እዛው ወሎ ውስጥ እሳቸው ናቸው ዳዊትን ያስተማሩኝ። እዛ እንደዚህ እያልን ግብረ ዲቁናውንም እዛው አካባቢ ነው የተማርኩት። ምክንያቱም አጠቃላይ መጀመሪያ እንግዲህ የሚያስፈልግ ትምህርት አለና ወደ ሌላው ከመሄድ በፊት የቁጥር ትምህርት አለ። ከዛ በኋላ ደግሞ
መሰረተ ትምህርት እንደዛ ስላለ ወደ ድቁናውንም ሰደድኩላ ይባላል በወሎ እንደዚህ እና ደብረ አባ አይደለም በሰደድኩላ በሚባለው እንትን ቅዳሴ እዛው ሞካክረናል። ከዛ በኋላ ወደ ዜማ ቤት ከመሄድ በፊት ወደ ቅኔ ቤት ነው የሄድኩት። ምክንያቱም ይሄን አሁን ቁጥሩን ስማር እዛው ቤተሰብ ጋር ሆኜም እየተመላለስኩ በተለይ የስራ ወቅት ሲደርስ ሰኔ ሲደርስ ወደ ቤተሰብ ይሄዳለሁ። እንደገና ደግሞ እርሻው ካለቀ በኋላ ዘሩ ካለቀ በኋላ ጎን በጎን ነው እርሻው ካለቀ ዘሩ ምናምን ከተዘራ በኋላ ደግሞ ወደ ትምህርት ቤት እሄዳለሁ። መልሼ ደግሞ ጥቅምት ላይ ደግሞ ወደ ቤተሰብ ሄድና ህዳርና ታኅሳስን ደግሞ አጭዳለሁ። እንዲህ እያልኩኝ የተማርኩት። እዛ በኋላ መጨረሻ ሳየው ግን እንደዛ ብዬ ለመማር ትንሽ አስቸጋሪ ሆነ። በጎን ስራ በጎን ትምህርት አስቸጋሪ ስለሆነ ይከብዳል። በዛ ምክንያት ምንድነው ያደረኩት? ራቅ ብዬ መሄድ አለብኝ እያሰብኩ ግን እንዳሰብኩትም አልሆነም። እዛው ቁርአን መሳ ጊዮርጊስ የሚባል አለ። እንደዛ ነበር አስቤ ጠፍቼ ነበር ያሰብኩት። ቤተሰቦች በጣም እንትን አሉ፣ ተቆጡ። አይሆንም አሉኝ። የእነሱን ፈቃድ ከምጥስ ወይም ደግሞ እነሱን አስቀይሜ ከመሄድ ብዬ እዛው ከተወለድኩበት ደንበር ሀገር ነው። እዛ የእንታ ብርሃ የሚባለው አሁንም ያስተምራሉ። ለብዙ ዓመታት ሲያስተምሩ ነው የኖሩት። አሁንም ጉባኤው አልተፈታም። የእንታ ብርሃ የሚባለው የቅኔ መምህር ናቸው፣ ትጉ ናቸውና ከሳቸው ቅኔውን ተማቃኘው። እንደው እኔ መጀመሪያ ላይ እንደውም ወደ መጽሐፍ ከመምጣት ይልቅ ሐሳቤ የነበረ በጣም እንትን ጸጋው ነበር የቅኔውና ቅኔ ለማስመስከር ነበር አስቤ ነበር ከሳቸው እንተሰና። ከዛ በኋላ ቅኔው እንዳወቅኩ ምንድነው ያሰብኩት? በሚቻል ለኔ በሚመጥን ከተማርኩ በኋላ ወደ አቋቋም ቤት መሄድ አለብኝ ብዬ ነው ያሰብኩት። እዚህ የመሆንም ያው እንትን ማለት ነውና እሳቸው የለም ቆይና ከዚህ አስመስክረህ ሄድ ቅኔውን ምናምን አሉኝ። የለም እንግዲህ የቻልኩት ያህል ለኔ የሚመጥነኝ እንትን ብያለሁኝ። ሰምና ወርቅ ነው እሳቸው። ሰምና ወርቅ ነው። በጣም ጎበዝ ሰው ናቸውና እና እዛ እንትን ካልኩ በኋላ ምንድነው ያሰብኩት? ወደ ጎንደር መሄድ አለብኝ። እዚህ ሁኜ ጭራሽ ደንበር ስለቦታ ስለሆነ እዛም ያለው ለቤተሰብ እንደተወለድኩበትና ያ ቅኔ የተማርኩበት ቦታ አካባቢ ቅርብ ነው። አሁንም ና እያሉ ሲያስቸግሩኝ እዛ በኋላ ምንድነው ያሰብኩት? በቃ ወደ ጎንደር ሄጄ ጎንደር ነው መማር ያለብኝ። እዚህ ከሆንኩኝ አሁንም ና ህዳር ላይ ና ደግሞ ሰኔ ላይ ና እያሉ ሲያስቸግሩኝ ስለሆነ ስለዚህ ምን ማድረግ አለብኝ? ርቄ መሄድ አለብኝ አልኩኝ። እዛው ተነስቼ ወደ ጋይንት ነው የወረድኩት። ብቻዬን የዛን ጊዜ እንደውም እንደዚህ እንትን አለ አስታውሳለሁ። ከገረገራ ተነስቼ ንፋስ መውጫ በአንድ ቀን ነው በእግሬ ሄድኩት። መኪናም ብዙም እንትን የለምና ገረገራ ተነስቼ ገረገራ ያው መቄት ዙሪያ ነው የኛው እንትንና ከገረገራ ከተማው ተነስቼ በአንድ ቀን እዛው ንፋስ መውጫ በእግሬ ነው። መኪና አልነበረ በእግሬ ነው ብቻዬን ማንንም ሳላስከትል ማለት ነው። እዛ ሄድኩኝ። ከዛ ንፋስ መውጫ አድሬ ነው እንትን ያልኩት ደግሞ ጋሳይ ከደብረ ታቦር ከፍ ብሎ ጋሳይ የምትባል ከተማ ትንሽ ከተማ አለች። እዛ ሄድኩኝ። እዛ ሲሄድ በጣም ታዋቂ ትልቅ አባት አሉ። አሁንም ያው እሳቸው እንኳን ነው አርጅተዋል። ልጃቸው እያስተማር ነው የሚባለው እጃቸው አላውቅም እንጂ የእንታ ነጋ የሚባሉ የድጓ መምህር አሉ። በጣም ታዋቂ ናቸው። ቅን ደግ አባት ናቸው። እሳቸውም በቃ ጎን በጎን ከብርናው ጋር ነው። በጣም እሳቸው የሚያደንቁኝ የማስደንቁኝ ድጓውን ሲያስተምሩ ጾመ ድጓውን ሲያስተምሩ እዛ እያስተማሩ እንትን እያረሱ ነው የሚያስተምሩት። አዎ እዛ እንትን ይቀመጣል። ከዳር አንድ ይቀመጣል። ከዳር አንድ ይቀመጥና ከዛኛው ከጫፍ ሲደርሱ በሬው እየሄደ አይደለ? ከዛ በኋላ የእንታ ወደፊት ንገረኝ ቀዩን ንገረኝ ይላሉ። ከዛ በኋላ ሲነግራቸው ብቻ የመጀመሪያው ብቻ መንገር ነው። አንድ ጊዜ ይዘልቁታል። አሁንም ደግሞ እዛ ሲደርሱ ደግሞ ያኛው ይጠይቃል። ደግሞ የእንታ ሲሏቸው ደግሞ ቀዩን ምንድነው የሚለው ንገረኝ ይላሉ። ምልክቱን ሲነግሯቸው ይዘልቁታል እንዳለ። እንደዛ እያሉ ነው እንትን ያሉና ከሳቸው ያው የቃል ትምህርቱን ደግሞ እስከ ጸመዱጋ ድረስ ጸመዱጋ ነው ተምሬ እዛ በኋላ ፍላጎቴ ያው እንግዲህ ወደ ጎንደር ወደታች ደግሞ ወደ መሄድ ስለሆነ ሳስብ እንደው እዛው እንዳለው ነው የሆነ ሰው መጥቶ እንደው እግዚአብሔር ፈቃድ ስለሆነ ነው ከጉባኤ ቤቱ መጥቶ እንደው መጽሐፍ ብትማር እኮ ጥሩ ነው የሚል መጣ ሐሳብ መጣ። አንድ ድጓ የሚማር ልጅ ነበር እዛውና ፍሬስባት ይባላሉ። ድጓ እየተማረ ወደ ቤተልሔም ሊሄድ ዝግጅት ላይ ነው ያለ እና እሱ ምን አለ ቤተሰብ እዛ አንድ እንግድነት መጥቶ ከቤቱ መጽሐፍ ብትማር እንግዲህ ቅኔውንም አውቀሃል፣ አቋቋሙንም አውቀሃል፣ ድጓውንም አውቀሃል፣ ምን አለ መጽሐፍ ብትማር ብሎ ይሄን ነገር ይነግረዋል። ለራስህም በቃ ብዙ እውቀትም ታገኝበታለህ፣ ለራስህም ጥሩ ነውና እንደዛ። ማታ እየተጫወትን ነው
አንተ ቃለ ጽድቅ ነበር የሚባለው እዛ ሳለው ዜማ ቤቱና አዛውር ኪዳነ ምሕረት ሳለው አንተ ቃለ ጽድቅ ምን ይሻላል እንዲህ ብሎ እኮ መጽሐፍ ቤት መሄድ አለብህ መግባት አለብህ አለ። ሰውዬው ትንሽ ጊዜ ነው የቀረው ወደ ቤተልሔም ለመግባት ማለት ነው። አይ አንተማ እንደጀመርክ ይሄንን ድጓ ማስመስከር አለብህ እንደዛ ቢል ኋላ ትዝ አለኝ። አዎ ለመጀመሪያ ጊዜ ዛን ጊዜ ነው እና ይሄን ሲነግረኝ እኔስ መጽሐፍ ቤት ማለት ለምንድን ነው? ከዛ ሳወጣ እንቅልፍ ሳይዘኝ አደረ። ሙሉ ሌሊቱን እንዳሰብኩኝ ልተው ቀጥታ ዝም ወደ አቋቋሙ ልሄድ ዜማ ቤት እንዳለው ነው ወደ አቋቋሙ ልሄድ ወይስ ወደ መጽሐፍ ቤት ልግባ እያልኩኝ በጣም እንትኑ በዚህ በዜማ ቤቱ ያለው እንትን ደግሞ ይዛሉ ለመያዙ ድምጼ ላይ ደከም ያለ ነው እና እንደዛ ስለሆነ እንደውስ እንደዚህ እንትን ካመለ ያኛው ቀኔው ጸጋዬ ነው በቀኔ እንትን እንዳልኩኝ ደግሞ በዚህ መጽሐፉን ስብማር የሚል ነገር ሳወርድ እንደው ሌሊት ነው 10 ሰዓት ወሰንኩኝ። ሙሉ እንቅልፍ ሳይዝ ማለት ሰገላብጥ ያደርኩት ልተው ወይስ ደግሞ ልቀጥል የሚል ነገርና ከዛ በኋላ 10 ሰዓት ወሰንኩኝ። ሌላ ነገር እንትን አልኩ። ወዲያው አሰቀጀ ወዴት መካነ ኢየሱስ ነው ሄድኩት። እዚህ በትምህርት የጀመርኩት መጽሐፍ ትምህርት መካነ ኢየሱስ መካነ ኢየሱስ ነው የጀመርኩት። እዛ ሄድኩኝ አይንታ ኃይለ ሚካኤል እንታ ኃይለ ሚካኤል ዛን ጊዜ እንታ ኃይለ ሚካኤል የነበሩትና ደግ አባት ናቸው። እሳቸው ደግሞ ባይታዊ ናቸው። በነገራችን ላይ አጠቃላይ መጀመሪያም ጀምሮ የነበሩት መምህራኖች ባይታውያን ናቸው። በጣም ደጋግ ትላልቆች በተለይ በመጽሐፉ ላይ የእንታ ወልደ እንትን ኃይለ ሚካኤል ባይታዊ ናቸው። ከዛ በኋላ የእንታ ወልደ ሰንበትም ጎንደር ላይ ያለ ሰው በተለይ ያውቃቸዋል። በጣም ባይታዊ ሰው ናቸው። ሊቃውንትን ያስተማሩኝም የእንታ ገብረ እግዚአብሔርም እንደዚህ ባይታዊ ናቸው። ደጋግ መምህራን ናቸውና ከእሳቸው እጅ ስጠይቃቸው ይርባህ አይደል ልጄ አሉ። ሌላ ነገር እንታይ ነው ድሮ መምህራኖች ይርባሃል ትቸግራለህ ነው። ችግር የለም እንደማናችሁም ተማሪ ያው በጀት አለ ለመኖሩ ግን በጀቷ ትንሽ ስለሆነች እስቲ ላይ እዛን ጊዜ የነበረው ምንድነው ከጀርመን የሚሰጥ ብር ነበረ እንዲህ ባለ ተስፋ እንዳያመጣል። ከዛ ውጭ ደግሞ ተማሪው እየለመነ ነው የሚማረው። እኔ በቃ ሩቅ ሀገርም ቢሆን እየለመንኩኝ እማራለሁ ብቻ ይፍቀዱልኝ አልኳቸው። እሺ ፈቅጄልሃለሁ አሉኝ። ከዛ በኋላ ጀመርኩ። ስጀምረው የሚገርመው የሽምደዳ እንደው ይሆናል እዚህ የጀመርኩት በመጽሐፍ ቅዱስ ነው። ገና ወዲያው እንደፈቀዱልኝ ማታ ብቻዬን ስቀመጥ መጽሐፍ ቅዱስ ሽምደዳ አንተና እስኪ 4-5 መስመር ላጥነው አልኩኝና አጥንቼ ሳይው የሚያስ ነገር ነው እና ሙከራ ያደረኩት በመጀመሪያ የመጽሐፍ ቅዱስ ማለት ሽምደዳውን ያው በቃል ሁሉ ነገር እንትን የሚለው ከዛ በኋላ መጽሐፍ ቅዱስን 1-6-4 መስመር እንትን ስለው በአንድ ጊዜ ያስኩት። አይ ይሄ ነገር በቃ ነው ይሄ ነገር በቃ ጸጋዬ ነው ይዘዋለሁ። መጀመሪያም ሲነግሩኝ መሸምደዱ በጣም ከባድ ነው። በቃል ይዞ እንትን ማለቱ ይሄ መቀጸሉ እዛ ላይ ደግሞ ዘር ማጥናቱ ይከብዳል ምናምን ስላሉኝ ይከብደኝ ወይስ አይከብደኝ የሚለው ሙከራ ያደረኩት በመጽሐፍ ቅዱስ ነው። ያው ጸጋው አይ ይሄ ነገር የሚሄድ ነው ከኔ ጋር ብዬ እዛ በኋላ ጀመርኩኝ። ከጀመርኩ በኋላ መጀመሪያም ፍላጎቱ በተለይ እዛ ሰው ከነገረኝ በኋላ ያ መምህር ፍሬ ሰባት የነገረው ለኔም እንደዛ እንትን ካለኝ በኋላ ምንድነው ፍላጎት ነበር መጽሐፍ ለመማር። እዛ በኋላ ያንን እያጠናው እያለ መጀመሪያው በውዳሴ ማርያም እሳቸው የሚያስተምሩት ውዳሴ ማርያም ጀመርኩኝ። በቃ 24 ሰዓት ማለት ነው። እዛ በጣም ቅጸለው በተለይ የአብነት ትምህርት ለመማር መካነ ኢየሱስ ላይ አሁን ችግሩ እዛ አሁን ጥሩ ነው ተሰላጥና የዛን ጊዜ የኮርስ ስብከት ለመስጠት አስቸግር ነበር። ያው ገጠር ነው አካባቢ ያለው ብዙ እንትን አይደለም። በተለይ የአብነቱን ለመያዝ ግን እኔ በነበርኩበት ወቅት የተለየ እንትን ነበር። ቦታውም ጸጋውም የተለየ ቦታ ነው ለመካነ ኢየሱስ ላይ። እዛ ውጭ ደግሞ የሚታይ ነገር የለም። በረሃ ለማጥናትም በውስጥ ገብቶ ጫካ ውስጥ ገብቶ ለማጥናት ይመቻል። አዎ ለቅጽላ ይመቻል። እና ከዛ እንትን አልኩኝ። ከዛ በኋላ ውዳሴ ማርያም ከተማርኩ በኋላ አመትም አልጨረሰብኝም። ቀጥታ ያሰብኩት ወዴት ነው ደግሞ ወደ ሰሜን ጎንደር መሄድ ነው። ወደ ያኛው ደቡብ ጎንደር ነው። እዛው እንዴት አዲሳቱን ሳያስመሰክሩ ወደዛ የሚሄድ ሀሳብ መጣበት? ጓደኛ ነው ያነሳሳኝ። ጓደኛ አው ተማሪ እንትን ነውና ባሁን በአንድ በኩል አሁን ጠቅሞኛል ነው። ያም ጥሩ ቦታ ቢሆንም በተለይ ደግሞ ከተማው ላይ ገብቶ ለሁሉም ነገር እንትን ማለቱ ብዙ ነገር ይታያልና ያም ጥሩ ቦታ ነው መካነ ኢየሱስ ቢሆን። ስለዚህ ከተማ ላይ ሲሆን ደግሞ በተለይ ለዚህ ለመጻፉ የፈለጉትን ነገር መጻፍ የሚያገኛሉ። ብዙ ነገር ያያሉ። ዘመኑ ጋር ለመሄድም ይረዳል ከተማ ላይ እንትን ማለቱ እንጂ ለማጥናት ለአብነት ትምህርቱ ያም በጣም አስፈላጊ ነውና የሆነ ጓደኛ ዘርሽ መዳል እሱም እንወዳደራለን ሁለታችን። እዛ እየቀጸልን እያለን ላሊበላ ወይ ጎንደር መሄድ አለብን አለኝ። እኔ ጭራሽ አላሰብኩትም። እዛው ከእንታ ኃይለ ሚካኤል ጨርሳለሁ ነው እንጂ ወደ ጎንደር እሄዳለሁ የሚል ነገር ጭራሽ የለም። ጎንደር ወይ ላሊበላ መሄድ አለብን። እንዴት ይሄን ሰዓት ተነታልና
ለስብከቱም ምክንያቱም እዛ ከተማ ላይ ከሆን ስብከቱም የመለማመድ እንትን ስላለ ትርጓሜውን እንኳን እዚህ ብንይዘው ስብከት ግን ካልተለማመድ ከባድ ነው። ወደ ጎንደር እንሄዳለን። እንደዛ ሲለኝ እኔ ደግሞ አንድ ነገር ካሰብኩኝ ያንን ካልፈጸምኩ እንትን አለውና አሁንም ህሊናዬ ቆመብኝና ህሊናዬ እንትን ሲል ማታ ተነጋግረን ወደ ጠዋት ነው እንትን ያልነው ለመሄድ ወሰንን። ከወሰንን በኋላ ልሄድ ነው ስለው እሱ ወደ ኋላ አለብኝ። ወደ ጎንደር እንሄድ ስለሆነ መጀመሪያ አነሳሳይ ከዛ በኋላ እንሂድ ስለው አይ እኔ ሐሳቤን ቀይሬያለሁ አለ። እኔ ደግሞ አንድ ጊዜ ሐሳቤን እንትን አለ አላጥፍም እሄዳለሁ። ተነስቼ ወደ ጎንደር ሄድኩኝ። የዛን ጊዜ ጎንደር ላይ የሚታወቁት ብዙ መምህራን አሉ። የንታ ሊቀ ሊቃውንት ናቸው ጎንደር እንትን የሚታወቁትና እኔ መጀመሪያ ተነስቼ ሲሄድ ከየንታ ሊቀ ሊቃውንት ብዬ ነው ያሰብኩት። እስቲ የንታ ወደ ጎንደር ቆይቶት ከመሄዱ በፊት እዛው መካነ ኢየሱስ ላይ እስቲ ጉባኤ ቤቱ ምን ይመስል ነበር? ከእናንተ ጋር ይማሩ የነበሩ መምህራኖችንም የቤተክርስቲያኑ አገልግሎት ምን ይመስል ነበር? እና አንዳንድ ነገሮችን እናንሳስ። መካነ ኢየሱስ የተለየ ቦታ ነው። ጸጋው በእውነት ያለው እንትን የንታ ኃይለ ሚካኤልም በጣም ባይታዊ ደግ አባት ናቸው። የንታ አረጋውን ያኔ ምክትል ነበሩ። የንታ አረጋውን የዛን ጊዜ ጎንደር ነው የነበሩት። መጀመሪያ ተምረው ብሉያቱን መሰለኝ ያለሳሳት ከዛ መካነ ኢየሱስ ተምረው ከዛ በኋላ ወደ ጎንደር ሂደዋል። ተመልሰው ወደ ጎንደር ሄደው ስለነበር እኔ እዛ ሳለሁኝ እሳቸው ጎንደር ነው የነበሩት። አብየ ጊዜ እየተማሩ ነበር እና የዛን ጊዜ እሳቸው አልነበሩም። ጉባኤ ቤቱ ያለው በረከትና ያለው ጸጋ ደግሞ እንግዲህ ዛሬም ያሉ እንደ ርዕሰ ሊቃውንት አባ ገብረ ኪዳን ብዙ ሊቃውንት ያወጣ ነውና እሳቸውም በዛ ነው የተማሩት። መካነ ኢየሱስ ነው የተማሩትና የተለየ እንትን ነው። ምንም የዛን ጊዜ አሁን እግዚአብሔር ይመስገን እንደያ አቅሙ መቼም ሁሉም ትንሽ ነገር አለ። የዛን ጊዜ እንዳልኩት ከጀርበር የሚረዳ ነበረ ትንሽ ብር እንጂ ምንም የለም። ተማሪው እየለመነ ነው የሚማረው። ልመናው ደግሞ ያው ገብስ ቆሎ ነው፣ ያንን እየበላ ነው። ጉባኤ ቤት ለየት የሚያደርጉ ምንድን ነው? የዛን ጊዜ ባለንበት ጊዜ ከጉባኤ ቤቱ በልተን አንገባ ነበር። ጠዋት በጾም ነው ማለት ነው። ሁልጊዜም እህል ተበልቶ እዛ እንትን አይሉምና ጠዋት 2 ሰዓት ተኩል እንገባለን። የምንወጣ ፈጠን ከተባለ 9 ሰዓት ያለዛ 10 ሰዓት ነው። አዎ በቃ ሁልጊዜ እንደዛ ነው። የገዳም ኑሮ ነው እንደዛ ነው። ምክንያቱም እሳቸውም ያው ድንግል ባይታዊ ስለሆኑ ስለዚህ ጉዳይ ምን ሁሉም እንትን ነውና ጉባኤ ቤቱ እዛ የቤተ ክርስቲያንም የድጓ መምህር የዛ ጊዜ ነው እዛ ሳለው የንታ ሲሳይ ነበሩ የድጓ መምህርና አሁናቸው እሳቸው ናቸው አይደል? አሁን እንጃ አላውቅምና የዛን ጊዜ እሳቸው ናቸው። በጣም ደስ የሚል እንትን ነበርና እስቲ የተለየ ጸጋ ያለው ቦታ ነው። በተለይ ጉባኤ ቤቱ ላይ ያለው እንትን የንታን ብሎ ተማሪዎች እንደው አሁን አንዱ መምህር ቀለም ወርቅ የሚባሉ አለ ወደ ላሊበላ ሄዷል። ጓደኛዬ ነበር። ዳዊት የሚባል ነበረ። ጦመ ልሳን የሚባሉ ነበሩ። እነሱ ብዙ መምህራን እንትን ነበሩና ምክንያቱም እዛ በኋላ እንደው አንድ ዓመት ተቀምጬ ወዲያው ስለሄድኩኝ ብዙም እንትን አልናልንምና ደጋግ ደቀ መዛሙርት ያሉበት በተለይ የንታ ኃይለ ሚካኤል ምክንያቱም እሳቸው እዛ አካባቢ የሆነ ነገር አሉ ከተባለ ማንም ቀስቀስ አይልም። በጣም ሰው ይወዳቸዋል፣ ያከብራቸዋል። የንታ ኃይለ ሚካኤል እንደዚህ ብለዋል ከተባለ እስቲ አካባቢ የዛ ጊዜ በወቅቱ የነበሩት በረከታቸው ድረሰን እንጂ አቡነ ኤልሳ ነበሩ። በጵጵስና ነበሩና የዛን ጊዜ የንታ ኃይለ ሚካኤል እንደዚህ አሉ ከተባሉ ጳጳስ አለ አላለ እንትን አይልም ህዝቡ በጣም የሚወዳቸው መንግስትም ጳጳስ መሳቸው ናቸው። ሁሉም ነገር እሳቸው ናቸውና የንታ ኃይለ ሚካኤል እንደዚህ ብለዋል እንዳትንቀሳቀሱ ነው የሚባለው። እኔ በጣም ግርም የሚለኝ የንታ ኃይለ ሚካኤል ስብከት ምናምን አይሰብኩም። እሁድ የሚደረገውን የሳለው የዛን ጊዜ ምንድን ነበረ እንትኑ በቅዳሴ ጊዜ የተነበበው ወንጌል አለ አይደለ? ወይ ወንጌል ሊሆን ይችላል ወይ ጳውሎስም ሊሆን ይችላል። ከዛ ይወጡና ታምረ ማርያም እንደተነበበች ከዛ በኋላ ያንን ትርጓሜ ነው የሚተረጉሙት። ስብከት አለ በእኛ እዛ ጊዜ ሳለን ስብከት የለም። አንድ ተማሪ ያነብላቸዋል። እሳቸው ልክ ከጉባኤው እንደሚተረጎመው ይተረጉሙ። ህዝቡ እንግዲህ አንድምታ ተብራርቶም ከባድ ነው አይገባም፣ ግን ቀጥሎ ነው የሚሰማቸው። ያ ከቀረ እንደውም አንድ ቀን እንደው ከቤታቸው ነው ወይ የሆነ ቦታ እንትን ብለው እንትን ካለ የንታ ኃይለ ሚካኤል የተደው ነው ዛሬ ያላሰሙን ታምረ ማርያም አሁን ህዝቡ ቢቀርበት ያጎመጉማል። ለምን ቀረ ነው ያው የዛን ጊዜም እኛ ሳለን የንታ ኃይለ ሚካኤል ትርጓሜ ካላሰሙ ህዝቡ ራሱ ይቆጣል። የተደው ነው እንግዲህ ገብቶት አይደለም፣ ግን ፍቅሩ ያለው እንትን ማለት ነው። ዝም ብለው አይጎም እንትን ስለሚል እና ስብከት አይደለም ዝም ብለው እንዳለ አንድምታውን ለህዝቡ ያሰማሉ። ያን አሰምተው ይሄዳሉና በጣም ደግ አባት የምወዳቸው የሚወዱኝ አባት ነበሩ። ያው ስትሄዱ ግን ምን አሉ? አስፈቅዳችሁ ነው የሄዳችሁት ወደ ጎንደር?
እንግዲህ መቼስ አይዋሽም። እሺ ስለማይሉ እዛ የውዳሴ ማርያም እንደጨረስኩኝ ልጅ ጥሩ አድርገህ ይዘኸዋል። ምክንያቱም በመንገድ እኔ አሁን ቅጽ አላስቀጽል ነበር። ምንድነው ጉባኤ 10 ሰዓት ወይም 9 ሰዓት እንወጣለን አይደል? ከዛ ወዲያው አያይዞ ለልመና ነው ስንሄድ ውዳሴ ማርያም በመማርበት ጊዜ ገና ከቤት ስነሳ ከሰፈር እስከምደርስ እየቀጸልኩ ነው የሚሄደው መንገዱ ላይ። ከዛ ሰፈሩ ገባለሁኝ። ለሰፈሩ ለምናን ስንወጣ ደግሞ ወደ መንገድ ስንጀምር ደግሞ እንትን እጀምራለሁ ደግሞ እንደዛ ያርጉና የንን ሽምደዳ አያያዙን ማይተው ልጅ ውዳሴ ማርያምና ቅዳሴ አርበት ባግዛል። እዚህ በኋላ ሌላውንም ትርጓሜ ወንጌሉን እንዲያርግ እንደዚህ እያሉኝ እንትን ይላሉና ፈራዋቸው ልሄድ ነው ማለት ነው። ምን ብዬ ነው የሄድኩት? ፈጣሪ ይቅር ይበለኝ እንጂ አይ ጥምቀት ዘመነ ጠር ነበርና ቤተሰብ እዚህ በዓል መተዋል ስላሉኝ ወደ ቤተሰብ ልሄድ ነው ብዬ እንትን ያልኩት እና ዛሬ ራሱ አንዳንድ ተማሪ እንደው ሳላስበው ዝም ብሎ ሲሄድ እንደው እሳቸው ረግሞኝ አስባለሁኝ። ምክንያቱም የዛን ጊዜ የልጅነት እንትን ስላለ አንደኛ እኔን ስለሚወዱኝ አይ አትሄድም ቢሉኝ አልንቀሳቀስም። አትሄድም ካሉኝ አልንቀሳቀሱኝ። አባትን ታላቅ አባት ናቸው። ነገር ግን እንዳያስቀሩ ብዬ ምንድን አልኩት? ወቅቱ ዘመነ ጠር ነበር። ቤተሰብ ለበዓልና ስላሉ ጥምቀት ነው እየልመጣ ነው ብዬ ተነስቼ ወደ ጎንደር ነው የሄድኩት እና አላስፈቀድኩም። እንደ ያለው ግን ያው ቆረጥም ተኖላን። እሺ የጎንደር ቆይታዎትን እናንሳው። ከዛ በኋላ ቀጥታ የሄድኩት ወደ ጎንደር ነው የሄድኩት። ጎንደር ከሄድኩ በኋላ የእንታ ወልደ ሰንበት ነው። የእንታ ወልደ ሰንበት እጅ ስጠይቃቸው ደግ አባት ናቸው። ደግሞ እሳቸው እንዳልኩ መግቢያ ላይ ሁሉም መምህራኖች እንደው እግዚአብሔር ይመስገን ከእግዚአብሔር ጋር ጥብቅ ግንኙነት ያላቸው ደጋግ መምህራን ናቸውና እሳቸውን ስጠይቃቸው ልጅ ለ10 ተማሪ 80 ብር አለ። ያ 80 ብሩን ደግሞ ያው ሌላ ተማሪ ይዙታልና ይርብሃል፣ እንዴት ትሆናለህ? ማስተማር አስተምርሃለሁ ይርብሃል አሉኝ። አይ ችግር የለም እኛ እስከዛሬ እየለመንን የተማርነው አሁንም ቢሆን እየለመንኩ እማራለሁኝ። እየለመንኩ ስለምማር እኔ ችግር የለም እንተ ስማ ለማርያም ብዬ እለምናለሁኝ እማራለሁኝ ብዬ አስፈቀድኩ። ምንድን ነው ያሉኝ እሳቸው? ካራበህና እንደው ምናልባት ካልተቸገርክማ ጉባኤው እኮ ለአንተ ብቻ አይደለም የምተክለው፣ ጉባኤው ለአንተ ብቻ አይደለም ለሁሉም የሚተከል ብቻ እንዳይረብህ አሉኝ። ችግር የለም እንትን አስገቡኝ። ከዛ በኋላ እጄ ጀመርኩ። ያው ውዳሴ ማርያምና ቅዳሴ ማርያም እዛ ተምሬ ስለነበረ ወንጌል ነው ቀጥታ እንትን ያልነው ወንጌል ነው የጀመርነው። ከዛ በኋላ ወንጌል ጀምረን ዛሬ ባህር ዳር አለ አንድ ወንድም ጓደኛዬ ነው ዘላለም ይባላልና እሱ ጋር ነው የምንቀጽለው። ከዛ ላይ የዛን ጊዜ ሁለታችን ስንቀጽል ማረሰው አንድ ጊዜ ማቴዎስ ወንጌል ምዕራፍ 1ን ጀምረን እስከ ምዕራፍ 7 ድረስ በአንድ ቀን ሌሊት ማለት ነው። እንግዲህ ትርጓሜ ያለው ብዛት እዛ ውስጥ ያለው እንግዲህ እስከ ምዕራፍ 7 የተኮነኑ ከመትኮነኑ የሚላለና እስከዛ ድረስ በአንድ ቀን ሌሊት ቀጽለው እናድራለን። ምክንያቱም ምንድነው የምናደርገው? በቃል ነው። ይሄ በመጽሐፍ ይዞ ምናምን ማንበብ አይደለም። ወንበር አለው ራሱን የቻለው ጉባኤ ስላለው አንዱን ጉባኤ እኔ ግዕዝ አንብቤለት ከሆነ እሱ ይተረጉማል፣ እሱ ግዕዝ ካነበበ ደግሞ እኔ ተረጉማለሁ። እንዲህ እያደረግን ሌሊት ሁሉ ስንቀጽል ነው የምናድርና ከዛ በኋላ አዲሳትን እንደዛ አድርጌ በ5 ዓመት ጨረስኩኝ። አዲሳትን ከጨረስኩ በኋላ ደግሞ ያው ምክትልነቱ ያው የእንታ ወልደ ሰንበት የምክትልነቱን ተቀበልኩ ማለት ነው። እስቲ ስለ የእንታ ወልደ ሰንበት እንደነገሩን በጣም መናኝ ለእግዚአብሔር ቅርብ የሆኑ የጸሎት አባት ናቸውና እስቲ ስለሳቸው አንዳንድ ነገር እናንሳውን። በሕይወተ ሥጋ ተለይተውናል እና እስቲ ከተማሪ ጋር የነበራቸው መንፈሳዊ ሕይወታቸው ካነሳነውስ ከየንታ ወልደ ሰንበት በፊት የጉባኤ ታሪክ የቤተክርስቲያን ታሪክ ትንሽ መናገርም ስላለብን ማለት ነው። እንግዲህ ጎንደር ሲነሳ ወይም የጎንደር ቤተክርስቲያን ሲነሳ አንዷ መካነ ግዝንጌት ማርያም ናት። አፄ ፋሲል ያሰሯቸው ቤተክርስቲያናት አሉ። 7 አብያተ ክርስቲያናት አሉ። ከ7ቱ አንዷ መካነ ግዝንጌት ማርያም ናት። መካነ ግዝንጌት ማርያም ያሰሯት አፄ ፋሲል ናቸው። አፄ ፋሲል ይችን ቦታ ወይም ቤተክርስቲያን በሚያሰሩበት ጊዜ ግምጃ ቤት ማርያም የተባለበት ራሱ ምክንያት አለው። ደግሞ የቦታው ስም ደግሞ መካነ ነገስት ነው ይባልና ይህ ሁሉ የራሱ ቻለ ምክንያት አለው እና አፄ ፋሲል ይችን ቤተክርስቲያን መጀመሪያ ሲመሰርቱ በ1630 ዓመተ ምህረት ነው መካነ ግዝንጌት ማርያምን የሰሯት። በ1630 ዓመተ ምህረት ነው እና የሰሯት። ከዛ በኋላ ይች ቤተክርስቲያን ከተሰራች በኋላ መካነ ነገስት ብለው የሰየሟትም አፄ ፋሲል ናቸው። አፄ ፋሲል መካነ ነገስት ማለት ያው
ነገስታቱ ባለስልጣኑ እዛው ቦታ ስለማይታጡ እዛው ቦታ አንደኛ ከፋሲል ግንብ ውስጥ ናት ያለችው፣ በቅርስ ውስጥ ያለች ናት። በግቢ ውስጥ እዛው ከፋሲል ግንብ ውስጥ ስላለች መካነ ነገስት የሚለው ስያሜ ነገስታቱ ባለስልጣኑ እዛው ጸሎት የሚጸልዩባት፣ ከዛ ደግሞ ያው ሁልጊዜ የማይታጡባት ስለሆነ እዛው መካነ ነገስት ግምጃ ቤት የተባለበት ምክንያት ግምጃ ማለት ዕቃ ቤት ወይም ደግሞ ንብረት ክፍል የንብረት ማስቀመጫ ማለት ነው። እና ግምጃ የተባለችበት ምክንያት አፄ ፋሲል ቤተመንግስቱን አሰርተው የቤተመንግስቱ ዕቃ የሚቀመጥበት እንትን ቤት ነበር ራሱን የቻለ እዛው ማለት ነው። እና ቤተክርስቲያኑ የተሰራች ከዛ ዕቃው ከሚቀመጥበት የነገስታቱ ወይም ደግሞ የቤተመንግስቱ ዕቃ የሚቀመጥበት አጠገብ ነውና ግምጃ ቤት የተባለችው በዛው አጠገብ የተሰራች ለማለት ግምጃ ቤት ተባለች ይላሉ አባቶቻችን። እና ግምጃ ቤት ማለት ዕቃ ቤት ወይም ንብረት ክፍል እንደማለት ነው። የነገስታቱ ዕቃ የሚቀመጥበት ነው። እና የነገስታቱ ዕቃ የሚቀመጥበት ቤት ካለው አጠገብ በዛው አካባቢ ስለተሰራች በዛ ምክንያት ግምጃ ቤት ተብለው ቤተክርስቲያኑ ሲተከል በቦታው ላይ ሰዎች ይሞቱ ነበርና ያንን ለማስቀረት ነው ነገስታቱ ያን ታቦት የተከሉት የሚባል ታሪክ ነው። አዎ እንደዛ አለ። እንግዲህ አባቶቻችን በጽሁፍ ደረጃ እንኳን የተቀመጠ እንትን ባይሉም የተለያየ እንትን የሚነግሩን አለ። ሰው የሚሞት ነበረ። በተለይ ግን ያው መምህሬም እንዳስረዱኝ መካነ ነገስት ማርያም እያንዳንዱ አፄ ፋሲል ሰባቱን አድባራት በሚተክሉበት ጊዜ ምክንያት አለው። ያለ ምክንያት አልተከሉም። ሲተክሉም ደግሞ በራሳቸው ፈቃድ አይደለም። ሱባኤ ይገባሉ፣ እግዚአብሔር ይጠይቃሉ። ከዛ በኋላ ባይታዊ መጥቶ ይነግራቸዋል። የሆነ ነገር ከጎደለ ባይታዊ መጥቶ እንዲህ አድርግ ይላቸዋልና ከባይታውያን ወይም ደግሞ ከደጋጎች ከበቁ አባቶች ጋር እየተነጋገሩ ነው። ግምጃ ቤተ ማርያምን ሲተክሉ በዛን ጊዜ ህዝቡ ተጨካክኖ ነበር ይላሉ። አንዱ አንዱን ይገለዋል፣ አንዱ አንዱን ያጠፋዋል። ወንድም ለወንድሙ እርስ በርሱ እየተጣላ ስላስቸገረ ምን ላድርግ፣ ህዝቡም እርስ በርሱ እየተጣላ ነው፣ ሰው ጨካኝ ሆነብኝ፣ ምን ላድርግ ብለው ወደ እግዚአብሔር ሲያመለከቱ አንድ ባይታዊ መጥቶ እመቤታችን ረድኤት ናት፣ ቸር ናት፣ ደግ ናት፣ ስለዚህ የሰውን ልቡና የምትራራላት እሷ ናትና በእሷ ስም ቤተክርስቲያን አሰራ ብሎ ነገሯቸው። በእመቤታችን ስም ቤተክርስቲያን፣ ምክንያቱም እመቤታችን ቸር ናት፣ ረድኤት ናት። ስለዚህ የህዝቡ ልብ ስለጨከነብህ ህዝቡ ስለጨከነ፣ ስለዚህ እመቤታችን በአማላጅነቷ ልባቸው እንድታራራ በእመቤታችን ስም ቤተክርስቲያን ስራ ብሎ አንድ ባይታዊ ነገራቸው። በዛ ምክንያት ግምጃ ቤተ ማርያም ተሰራች ይባላል። እንግዲህ አባቶቻችን በነገሩን እንትን የተለያየ እንትን አለ። አሁን እንዳልከው ደግሞ የተለያየ ሰው እየታመመ እየሞተ በዛ ምክንያትም ይባላል። በተለይ ግን እኔ መምህር የነገሩኝ የዛን ጊዜ ሰው እርስ በርሱ ልክ አሁንም እንደዛው ነው። እርስ በርሱ እየተጨራረሰ እየተገዳደለ እንትን ሲል ምን ላድርግ ብለው ሲጠይቁ የባይታዊ እመቤታችን በአማላጅነቷ ረድኤት ናትና የሰው ልቡና እንድታራራ ጨካኙን ደግሞ ደግ እንድታደርገው ምስኪን እንድታደርገው፣ ስለዚህ በእሷ አማላጅነት ሁሉም ነገር ይስተካከላልና በእመቤታችን ስም ቤተክርስቲያን ስራ ብሎ የባይታዊ ለአፄ ፋሲል ነገራቸው። አፄ ፋሲል ግምጃ ቤተ ማርያምን ተከሉ ይላሉ አባቶቻችን። እሺ የቤተክርስቲያኑን ታሪክ አመሰራረቱን ከነስያሜው ነግረውናል። አሁን ደግሞ ወደ ጉባኤ ቤቱ እንሂድና የእንታ ወልደ ሚካኤል የሰማዕቱ ጉባኤ ቤት ነው፣ የእሳቸው መታሰቢያ ጉባኤ ቤት ነው እና እርሶም ደግሞ በእሳቸው ወንበር ቁጭ ብለው ነው አሁን እያስተማሩ ያሉትና እስቲ ከእሳቸው ጀምሮ እርሶ 5ኛ መምህር ነዎት፣ መምህራኑንም እያነሳን የእሳቸውንም ሰማዕትነት እያነሳን አሁን እስካለበት እናወራ። እንግዲህ አፄ ፋሲል 1630 ዓመተ ምህረት መካነ ነገስት ግምጃ ቤተ ማርያምን ከተከሏት በኋላ ያን ከመሰረቱ በኋላ አገልጋዮች እዛ መድበዋል። እንግዲህ አባቶቻችን በታሪክ ሲነሱ የመጀመሪያው የግምጃ ቤተ ማርያም መካነ ነገስት ግምጃ ቤተ ማርያም መምህር ወልደ ሚካኤል ናቸው ብለው ነው የእንታ ወልደ ሰንበት ያስተማሩን። እዛ ፊት ግን ሌሎች መምህራን እንዳሉ እሳቸውም እንትን ይላሉ። በጽሁፍ ደረጃ ግን ያስቀመጡ እንታ ወልደ ሚካኤል ናቸውና አፄ ፋሲል ቤተክርስቲያኑን ካሰሩ በኋላ ያው ተያዩ ሊቃውንት ቢኖርም በተለይ ግን በመጻሕፍት በሐዲሳቱ ስንሄድ ማለት ነው በሐዲሳቱን ያው 5ኛ ሌላ ቦታው መጀመሪያ የነበሩት መምህር ወልደ ሚካኤል፣ ከመምህር ወልደ ሚካኤል በኋላ ተክለ ማርያም፣ ከተክለ ማርያም በኋላ ደግሞ መምህር ክፍሌ፣ ከየንታ ክፍሌ በኋላ የንታ ወልደ ሰንበት መጋቤ ሐዲስ የንታ ወልደ ሰንበት ነው ያስተማሩኝ። ከዛ እኔ 5ኛ ነኝ ማለት ነው። እና ምንድነው ወልደ ሚካኤል ሀገራቸው ሰሜን ጎንደር ደረስጌ ማርያም ነው የተወለዱት። እናትና አባታቸው ደረስጌ ማርያም እዛ ናቸውና ወልዳ መምህራቸው ወልዳ ይባላሉ። ወልዳ ማለት ደግሞ አብየ ጊዜ 4ቱን ጉባኤያት የሚያስተምሩና በዛ ደግሞ ባለቅነትም ቤተክርስቲያን የሚያስተዳድሩ አስተዳዳሪ ነበሩ። 4ቱ ጉባኤያት መምህር ናቸው፣ ምስክር መምህር ናቸው፣ ሊቅ ናቸው። ወልደ አብ ከዕለታት በአንድ ቀን ወደ ሰሜን ጎንደር ደረስጌ ማርያም ለክብረ በዓል ሄዱ ይላሉ አባቶቻችን።
በታሪክም የተቀመጠው እንደዛው እና ለክብረ በዓል ሄደው እዛ ከቤተ ክርስቲያን ቁመው በሚያስቀድሱበት በሚያገለግሉበት ጊዜ መምህር ወልደ ሚካኤል ገና ህፃን ናቸው። አትሮንስ ትልቅ አትሮንስ አለ። እዛ አትሮንስ አልደርስ እያለ የሆነ ነገር እየተቀጠለላቸው እንደ ዱካ ነገር እየተቀጠለላቸው እዛ ሆኖ ነበር የሚያነቡት አሉ ወልደ ሚካኤል ማለት እና በጣም እሳት የሆኑ ነበልባል የሆኑ ናቸው። ሲያነቡ አዩአቸው። ማን መምህር ወልደ አብ ክብረ በዓል ነው የሄዱት። እሳቸው ሲያዩዋቸው ይህ ልጅ ለቁም ነገር የሚበቃ ልጅ ነው፣ ምክንያቱም ከኔ ቢማር እኔ ባስተምረው ትልቅ ደረጃ የሚደርስ ነው፣ ስለዚህ ይህ ልጅ ማስተማር አለብኝ ብለው ይህን ነገር አሰቡና መጀመሪያ ጥያቄ ያቀረቡለት ለእናትና ለአባት ነው። ይህ ልጅ እንደማየው ከሆነ ንባብ ሲያነብ የቃል እግዚአብሔር አያያዙ በጣም ደስ የሚል ልጅ ነውና ልብስም ምግብ እኔ ችዬ ላስተምረው ፈቀዱልኝ ብለው እናትና አባታቸውን አስፈቀዱ። ደረስኬ ማርያም ሄደው ማለት ነው። ሲያስፈቅዱ እናትና አባትም ፈቃደኛ ሆኑ። ከዛ በኋላ ወስደው ምግብም ልብስም ራሳቸው ሁሉን ነገር ችለው አስተማሯቸው። ማን አብዬ ጊዜ ማለት ነው ወልደ ሚካኤል ወልደ አብ። ከዛ በኋላ ሲጠሩ የነበር በእናትና አባታቸው ነበር መጀመሪያ። ከዛ በመምህራቸው ስም ወልደ ሚካኤል ወልደ አብ። ብዙ ጊዜ ተለምዶ ወልደ ሚካኤል የተባለ ነው፣ ግን ወልደ አብ መምህራቸው ናቸው። ወልደ ሚካኤል ደቀ መዝሙር ናቸውና ወልደ ሚካኤል ወልደ አብ እየተባሉ በአባትና በእናት ወይም በአባት መጠራት ቀርቶ በመምህራቸው ስም ይጠራሉ ማለትና ወልደ ሚካኤል አብዬ ጊዜ ከመምህር ወልደ አብ አዲሳቱን ሊቃውንቱን አጠቃላይ አራቱን ጉባኤያትን የተማሩታቸውም። ከዛ በኋላ መካነ ንግሥት ንግሥተ ማርያም ብዙ ባለስልጣን ይሰበሰባሉ። የመጽሐፍ መምህር ያስፈልጋል። የመጽሐፍ መምህር ስለማያስፈልግ ማን ይሁን እየተባለ ሲያወጡ ሲያወርዱ ወልደ አብ ብቁ ችሎታ ያላቸው ያለው ወልደ ሚካኤል ነውና እሱ ሄደ ያስተምር ብለው ፈቀዱ። ወልደ አብ ከዛ በኋላ ወልደ ሚካኤል ግምጃዊት ማርያም መካነ ንግሥት ማርያም መጥተው ወንበር ጀመሩ። አራቱን ጉባኤ ነው ብሉይ ኪዳን፣ አዲስ ኪዳንና ሊቃውንትና መጽሐፈ መነኮሳትን ነው የተማሩት። በተለይ ግን እሳቸው በመደበኛነት አዲሳት ነው ሲያስተምሩ ነበር። እውቀቱን አራቱን ሊያውቁታል አስመስክረዋል። ግን በመደበኝነት ግን ሲያስተምሩ የነበረ ሐዲሳቱን ነው ሲያስተምሩ የነበርና ከዛ እያስተማሩ ሲኖሩ በ1882 ዓመተ ምህረት የውጭ ጠላት መጣ ይባላል። በታሪክም እንደተጻፈ ድርቡሽ የሚባል ከሱዳን ተነስቶ መጥቶ በተለይ ጎንደር ዙሪያን ቤተክርስቲያን እያቃጠለ መምህራን እየገደለ ምዕመናንም እያሳደደ እንትን ሲል እሳቸው ገና ከመምጣቱ በፊት ተገልጾላቸው ነበር። ወልደ ሚካኤል ምን ይሉ ነበር? ደቀ መዛሙርቶቻቸውን ለወደፊት የሚመጣው ዘመን በጣም ከባድ ነው፣ ሃይማኖታችን ሊያስቀይር ሊመጣ ስለሚችል ስለዚህ እናንተ ለዘር እንድትተርፉ ቶሎ ተማሩና ውጡ ይሉ ነበር። ገና ድርቡሽ ሳይመጣ ገና ሳይመጣ ማለት ነው። ገና ሳይመጣ ይመጣል። ያ ከመጣ ደግሞ እኛ ምን ሞታለን፣ ምዕመናን ይሞታሉ። ቢያንስ እንኳን እናንተ ለዘር እንድትተርፉ ቶሎ እየተማራችሁ ውጡ እያሉ ይነግሯቸው ነበር። ከዛ በ1882 ዓመተ ምህረት አንዳንድ ቦታ ላይ በ1881 የሚልም አለ። እንግዲህ የእንታ ወልደ ሰንበት እንደነገሩን ወይ መጋቤ እንታ ወልደ ሰንበት በ1882 ምክንያቱም ድርቡሽ ጎንደርን ሁለት ጊዜ ነው፣ አንድ ጊዜ በጥር አንድ ጊዜ ደግሞ በነሐሴ መጥቷል ይባላል እና በ1882 ዓመተ ምህረት መጥቶ እዛ አካባቢ የነበሩ ምዕመናን ተሰደዋል። የቀሩት ግን ይህንን ጉዳይ እንታ ወልደ ሚካኤል ገና እንደሚመጣ ግን አስቀድመው ተናግረው ነበረ። እሳቸው ግን በቃ የፈለገውን እዚህ ቦታ ይሞታለሁ እንጂ አልወጣም ብለው ጉባኤ ተክለ ያስተምሩ ነበር። ህዝቡ ሲሰደድ ሲወጣ ማለት ነው። እና አልሰው መስሏቸው ከከተማ ያሉ ሰዎች መጥተው መምህራችን ይውጡ ባከወት፣ አሁን ህዝቡ እየተገደለ ቤተክርስቲያን እየተቃጠለ ያለ ይውጡ ሲሏቸው ደቀ መዛሙርቶቻችን ተማሪዎቻቸውን ውጡ እናንተ፣ እኔ እዚህ ቦታ አልወጣም፣ እናንተ ግን ራሳችሁን አድኑ አሏቸው። እንደውም ምን ይላል ሲተረጎም የነበረ የዛን ጊዜ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ያለው አለ ወና ሆዋነፍ የነወግም ከማባግም ማይካለ ተኩላም ይላል። እንደ በጎች በተኩላ መካከል ልካችኋለሁ ይላልና ያን እየተረጎሙ ነበር ነው ይባላል። ያን እያስተማሩ እያለ ተማሪዎቻቸውን ምን አሉ? ውጡ እናንተ፣ እኔ እዚሁ ነው እንጂ አልወጣም፣ እናንተ ውጡ ሲሏቸው ደቀ መዛሙርቱ ደግሞ አይ እርሶን ትተን እኛ አንወጣም፣ ካሁን ሁላችን ከሄድን ሁላችን እንሂድ፣ ያለዛ ግን እርሶን ትተን አንወጣም አሏቸው። ከዛ በኋላ እነሱን ለማትረፍ ስለፈለጉ ሳይፈሩ ወጥተው ሄዱ። አብረው ወጥተው ከሄዱ በኋላ ከተመንቱን ቤተክርስቲያኑን ካለፉት በኋላ ምን አሉ? አይ በአንድ ከሄድን እኛ ሁላችን የሚያገኘናል ይገለናል፣ በተለያየ ቦታ ከሄድን ግን ቢያንስ አንድ ሁለት ሊተርፍ ይችላል፣ ስለዚህ ተለያይተን እንሂድ፣ እናንተ በዚህኛው ቦታ ሄዱ፣ እኔ ደግሞ በዚህ ሄዳለሁ ብለው እሳቸው እነሱን አስመልጠው ለመመለስ እንደዛ ነው ያፈለጉ እና ከዛ ከዚህ ቦታ ግን እንድንገናኝ ብለዋቸዋል።
እንግዲህ እንደ እንትኑ ጎንደር ምናልባት የሚያውቁ ሰው ካለ ፒያሳ ላይ ሲደርሱ ነው የሚባለው። መስቀል አደባባይ አለ አይደለ? መስቀል አደባባይ ሲደርሱ ነገሯቸው፣ እናንተ በዚህኛው ሂዱ፣ እኔ ደግሞ በዚህ ሄዳለሁ፣ ወደ ጠጠኝ ሚካኤል ባለው መንገድ በዛ ሄዳለሁ፣ እናንተ በዚህ ሂዱ አሏቸው። እሺ ብለው ተለያዩ። ከዛ ተቃጠሩበት ቦታ እዚህ እንገናኛለን ብሏቸው ነግረዋቸው ነበር አይደለ? ከዛ ቢጠብቁ አልመጡላቸው አሉ። ደቀ መዛሙርቱ ሲጠብቁ አይ ነገር በቃ ወይ መንገድ ላይ ገለዋቸዋል ወይም ደግሞ ወደ ጉባኤ ቤቱ ተመልሰዋል። ምን እናድርግ? እስኪ እንሂድና እንያቸው ከጉባኤ ቤቱ። እሳቸው ተመልሰው ጉባኤ ቤቱ ጸሎት እያደረጉ ነው ያሉት። ምክንያቱም ሰማዕታትን መቀበል ነው የፈለጉት። ከዛ ደቀ መዛሙርት ተማሪዎቹ ሲመለሱ እዛ ጉባኤ ቤት ተቀምጠው አገኟቸው። ምን ነው እንታ አብረን እንውጣ ብለው አይደል ነበርም? አይ እናንተ እንድትወጡ ስለፈለኩ ነው እንጂ እኔ በረከት ማግኘት ፈልጋለሁ፣ በሰማዕትነት ሞተው አሉ። እኛም አንወጣም አሉ። በሉ አምጡ እንግዲህ እንደዛ ከሆነማ ይተርጎም። ቅድም እንዳልኩት ማቴዎስ ምዕራፍ 10 ቁጥር 16 ላይ ያለው ወናሁ አነ ፌነወክሙ ከመ አባግዕ ማእከለ ተኵላት ይላልና ከዛ ላይ እየተነበበ ያለ የውጭ ጠላት መጣ። ሲመጣ ምንድናችሁ? ያው በእነሱ ቋንቋ አለ ምንድናችሁ ብሎ ጠየቋቸው የሚባለው። ሲጠይቋቸው እነሱ ምንድነው የመለሱት? ናርዳሁ ለክርስቶስ፣ እኛ የክርስቶስ ደቀ መዛሙርት የክርስቶስ ተማሪዎች ነን ብለው ተናገሩ። ከዛ በኋላ ቤተክርስቲያኑ በሩ ላይ ዛሬም ራሱ ልሾ ሆኗልና 8 ተማሪዎችና 9ኛ መምህሩ ይንታ ወልደ ሚካኤል በሰማዕትነት አረፉ። መቼ ማለት ነው? በ1882 ነሐሴ 23 ቀን ነው። አሁን ዛሬ ጉባኤ ቤቱ እያሰባቸው ነው። ነሐሴ 23 ቀን መታሰቢያቸው ይደረጋል። ያው በጉባኤ ቤቱ የሚያስፈልገው እንትን እያልን ስማቸውን እንጠራለን። ለእነሱ በረከት ለማግኘት ነው፣ እነሱን ለማጽደቅ አይደለም። ምክንያቱም በሰማዕትነት ስለሞቱ እኛ በረከት ለማግኘት ግን ነሐሴ 23 ቀን እናከብራለን ማለት ነው። ከዛ በኋላ በሰማዕትነት ሞቱ። ደቀ መዛሙርት ተበታተኑ። መጀመሪያ ግን ሲናገሩት የነበረው ምንድነው? ለዘር እንድትተርፉ ሲሉ ነበሩ አይደል? ለዘር እንድትተርፉ ሲሉ ስለነበረ ከወጡት መካከል መምህር ወልደ ሩፋኤልና መምህር ገብረ ማርያም የሚባሉ ነው። እነሱ መምህር ወልደ ሩፋኤል ትግራይ ተንቤን ውስጥ ሄደው ወንበር ተክለው ነበር። መምህር ገብረ ማርያም ደግሞ እዛ እሳቸው ከተወለዱበት ደረስጌ ማርያም እና ከዛ ለብዙ ዘመናት ጉባኤው ተፈቶ እንደውም 19 ዓመት ይሆናል ወንበሩ ተፈተው ከሳቸው በኋላ ማለት ከሳቸው በኋላ ተፈታ። ምክንያቱም ያው ደርቦች እዛ የነበሩት ሊቃውንትን ማሳደዳቸው ሞቱን ሞቱ፣ የሚሰዱን ተሰደዱ። ለብዙ ዘመናት ተፈቶ ቆየ። ከዛ በኋላ ግን መምህር ተክለ ማርያም ሁለተኛው እንግዲህ ከሳቸው ቀጥሎ መምህር ተክለ ማርያም ናቸውና መምህር ተክለ ማርያም የተማሩት ከመምህር ገብረ ማርያም ለዘር ትረፉ ብለው ከላኳቸው ማለት ነው። መምህር ወልደ ሩፋኤልና መምህር ገብረ ማርያም ሚካኤል ተምረው ወጥተው ነበር አይደል? ደረስጌ ማርያም ያስተምሩ ነበር ተክለ ማርያም። ስለዚህ ማን ነው ገብረ ማርያም? መምህር ገብረ ማርያም። ከዛ በኋላ ተክለ ማርያም ከመምህር ገብረ ማርያም ተምረው ግንጃዊት ማርያም መጥተው ወንበር ተከቡ ይባላል። የእሳቸውን ወንበር ይዘው ማስተማሩ በጣም የሚደንቀው መምህር ወልደ ሩፋኤል በተለይ አብነቱ የግንጃዊት አብነት በታሪክም እንደተጻፈ ምንድነው ጃንሆይ መጻሕፍትን ሲያሳትሙ በተለይ አንድምታውን 4ቱን ወንጌላት ሲያሳትሙ የማን አብነት ይሻላል ብሎ ሊቃውንት ተሰበሰቧቸው ይባላል። ተሰበሰቧቸው አይ የመካነ ነገሥት እያንዳንዱ በእጅ ጽሑፍ አለ አይደለ? የመካነ ነገሥት ግንጃዊት ማርያም አብነት ይሻላል ብለው ለመጀመሪያ ጊዜ ህትመት ላይ የዋለ አንድምታው ህትመት ላይ የዋለ ወልደ ሩፋኤል መምህር ወልደ ሩፋኤል ማለት ከመምህር ወልደ ሚካኤል የተማሩ ማለት ነው። የተማሩ ናቸውና እና የእሳቸውን አብነት አምጥተው ጃንሆይ አፄ ኃይለ ሥላሴ አሳተሙት ይባላልና ከዛ በኋላ ያው ተክለ ማርያም ለብዙ ዘመናት ሲያስተምሩ ቆዩ። በኋላ ሶስተኛው መምህር ክፍሌ ናቸው። እዛ በፊት በነገራችን ላይ አሁን እኔ አዲስ ብቻ ነው እየተረጎምኩ እንትን እየተናገርኩ ያለ እንጂ በመምህር ተክለ ማርያም ጊዜ ሌሎች መምህራኖች ነበሩ። 4 ጉባኤት ይተረጎም ነበር። መካነ ነገሥት ግንጃዊት ማርያም ማለት ነው። ብሉያቱም አዲስ ኪዳኑ ሊቃውንትና መጽሐፈ መነኮሳት ሁሉ እዛው ይተረጎም ነበር። የአዲስ መምህር የእንታ ተክለ ማርያም ከመምህር ገብረ ማርያም የተማሩት ማለት ነው። የብሉያቱ ደግሞ መምህር አለቃ ተክል የሚባሉ ነበሩ፣ እዛው ግንጃዊት ማርያም የሚያስተምሩ። የሊቃውንቱ መምህር ተመስገን፣ የመጽሐፈ መነኮሳቱ መምህር ተክለ ሃይማኖት። እነዚህ ሁሉ አራቱ መምህራን እዛው ግንጃዊት ማርያም ያስተምሩ ነበር። ግንጃዊት ማርያም ላይ ነበር ያስተምሩ ነበር። እንደውም በጀቱ ንግስት ዘውዲቱ በ1916 ዓመተ ምህረት እዛ ሄደው ለጉብኝት
መምህር ተክለማርያምን አገኟቸው። ምንድን ነው የምታገኙት? እኛ ባለተስፋ ወይም ምዕመናን በሚሰጡት ነው የምንተዳደር እንጂ ምንም ነገር ሌላ ነገር የለንም ብለው ተናገሩ ይባላል። ከዛ በኋላ ምንድነው ያደረጉት? ለመምህራኖች ለጉባኤ ቤቱም 244 ብር በጀቱላቸው ይባላል። እንግዲህ 244 የዛን ጊዜ በጣም ብዙ። ምክንያቱም ነገስታቱ መኳንንቱ የቤተ ጉባኤን ጥቅም ስለሚያውቁት የዛን ጊዜ በቃ ስለ ቤተ ጉባኤ ያላቸው ፍቅር ያላቸው ሁኔታ በጣም የተለየ ነበርና ንግስት ዘውዲቱ የለም ጉባኤቱ እንዳይፈታ ስለዚህ ለመምህራኑ ያስፈልጋል ብለው ይህን በጀት በጀቱላቸው። ከዚህ በኋላ በዚህ ተዳደሩ ከቆዩ ኋላ ምንድነው የተደረገ? ግምጃዊት ማርያም ላይ እንደዚህ 4 ጉባኤ ነበሩ። 4 መምህራን ሲያስተምሩ ነበር አይደለ? በ1939 ዓመተ ምህረት ጃንሆይ ኃይለ ሥላሴ ጎንደር ሄደው ሲጎበኙ መምህራኖችን ማየት አለብኝ ብለው ሄደው እዛው ግምጃዊት ማርያም ገቡ ይባላል። ሄደው ሲያዩ መምህራኖቹ እዛ አገኟቸው። ምንድነው የምታገኙት? መጀመሪያ በቤተ መንግስት የተበጀተው በጀት አለ በንግስት ዘውዲቱ ነገሯቸው። አይ ከዚህ በኋላ እኔ ደግሞ ይሄን አደረግ ኋላ ማለት ነው ያው እንደቀጠለ ነበር እንትኑ እኔ ደግሞ ለመምህሩ 100 ብር ለአራት መምህራን 100 ብር ማለት ነው። ለምክትሎቹ ለ3 ምክትል 50 ብር ለ10 ተማሪ 10 ብር። የዛ ጊዜ ስራ ይሰራል እንደ ዛሬው አይደለም። 100 ብር ዛሬ አንድ ቦታ ወደ አንድ ቦታ ታክሲ ለመሄድም እንትን አይልምና 100 እንደዛ አድርገው በጀቱላቸው። ከዛ በኋላ ይህ በቤተ መንግስት ይሰጥ የነበረው በጀት ወይም ደሞዝ እስከ ደርግ ዘመነ መንግስት ድረስ ነበር። ኋላ በደርግ ዘመነ መንግስት ነው የቀረ። ይሄ መቼስ ማለት ይሄን ሚዲያ የሚያዳምጥ ካለ ቤተ መንግስቱና ቤተ ጉባኤው እንዴት ቁርኝነት እንዳለው እንዴት አንድነት እንደነበሩ ያሳያል። ምክንያቱም ቤተ ጉባኤው ስለ ሀገር ነው የሚጸልየው ወይም ደግሞ ሁሉም ያው መካነ እግዚአብሔር ማርያም ብቻ ሳይሆን አጠቃላይ በኢትዮጵያ ያሉ ጉባኤ ቤቶች ስለ ሀገር ይጸልያሉ። ሀገር ሰላም እንዲሆን ፍቅር እንዲኖር ህዝቡ ከእግዚአብሔር እንዳይጣላ በህዝቡ ላይ የሌላ ችግር እንዳይደርስበት ሲጸልዩ የሚውሉ የሚያድሩ ናቸውና ያንን ጥቅም ስላዩ ነው በወቅቱ የነበሩ ባለስልጣናት ወይም በስልጣን ላይ ያሉ ጉባኤ ቤቱ መፈታት የለበትም ደቀ መዛሙርቱ መበተን የለባቸውም ብለው ከሚያገኙት ይሰጡ ነበር። እንደው ዛሬም ብትጎበኙን መልካም ነው፣ ያለዛ ደግሞ ባትጎበኙንም ያለንን አትቀሙን፣ ያለንን ካልቀማችሁን ያለን ራሱ ይበቃናልና እንደዛ ለማለት ፈልጌ ነው። ዞሮ ነገስታቱ ባለስልጣኑ እንደዛ ነበር፣ እንደዛ ያደርጉ ነበር ማለት ነው። ሶስተኛው አራተኛው ከዛ ሁለተኛው ከመምህር ወልደ ሚካኤል ቀጥለው መምህር ተክለ ማርያም ናቸው። ከመምህር ተክለ ማርያም በኋላ ደግሞ የተተኩት መምህር ክፍሌ ናቸው። መምህር ክፍሌ በጣም ብልህ ሰው ናቸው። ከባለስልጣኑ ጋር በጣም ይግባቡ ነበረ። እሳቸው ጉባኤ ቤቱን 47 ዓመት ነው ያስተማሩት ከዛው ቦታ ተቀምጠው ማለት ነው። ሌሎች መምህራን አሁን መምህር ወልደ ሚካኤል 25 ዓመት ነው አስተማሩ ማለት ነው። መምህር ተክለ ማርያም እንደዚሁ 24 ዓመት ተምሯል። በተለይ ደግሞ የእሳቸው የንታ ክፍሌ ደግሞ 47 ዓመት እንግዲህ ከአንድ ጉባኤ ተቀምጦ ወንበር ተክሎ የነሱ ንጥፍ ነው። በአሁኑ ዘመን የአንድ ሰው እድሜ ነው እና 47 ዓመት እዛ ጉባኤ ያስተማሩ። ከዛ በኋላ ያው የንታ ወልደ ሰንበት መጋቤ የንታ ወልደ ሰንበት እኔን ያስተማሩኝ። እሳቸው ደግሞ ከመምህር ክፍለ ማርያም ተምረው እዛው ተተኩ። መምህር ክፍለ ማርያም ሲያርፉ የንታ ወልደ ሰንበት በመምህርነት ተተኩ። ሐዲሳት ሲያስተምሩ ደግ እንግዲህ ሌሎችን በታሪክ ነው የማውቃቸው። የንታ ወልደ ሰንበትን ግን ያው በአካልም ያስተማሪ መምህርም ስለሆኑ ህይወታቸውን አውቃለሁና የተለየ ጸጋ ነው ያላቸው። ከተማ ላይ ተቀምጠው ፒያሳ የት እንደሆነ የማያውቁት ማለት ነው። መስቀል አደባባይ የት ነው ሲባሉ ያው ምናልባት በአመት አንድ ጊዜ መስቀል ደመራ ሲሆን ሊወጡ ይችላሉ። ከዛ ውጭ ግን ከተማን ራሱ አያውቁትም እና የከተማ ባይታዊ ናቸው። ደግ አባት ባይታዊ አባት ነበሩና እሳቸው አዲሳቱን ሲያስተምሩ ነው እዛ ጉባኤ ቤት ያስተማሩታቸው ራሱ 38 ዓመት ነው ከጉባኤ ቤት ማለት ነው። በመምህርነት 38 ዓመት አስተማሩ። ከዛ በኋላ እሳቸው ተወሰነ ጊዜ ታሞ ነበረ በውክልና ማንኛውም እዛ ምክንያቱም 2002 ተመረኩኝ። ከ2002 እስከ 2005 ድረስ በምክትልነት ቆየሁት። 2005 ደግሞ እሳቸው ሻማቸው ነበርና በውክልና ቆየው። ከ2005 እስከ 2008 በውክልና ከቆዩ በኋላ 2008 ነው እሳቸው ያረፉት። ሐምሌ ወር ላይ ነው ያረፉት። ከ2008 ጀምሮ እስካሁን ያው በመምህርነት ነው ያለሁት ማለት ነው። እሺ እንታ የእሳቸውን ታሪክ መቼስ
ረጅም ዓመት ከእሳቸው ጋር ቁጭ ብለው ያውቋቸዋልና እስቲ ወንበር ተማሪ አያያዛቸው ምን ይመስል ነበር? መቼስ የማይቀጽል ተማሪ ነው፣ ብዙ አይነት የተማሪ ጸባይ አለ እና ያንን እሳቸው እንዴት ነው የሚያስተናግዱት? የሚያስቸግር ተማሪ ካለ እንዴት ነው የሚመክሩት የሚለውን ነገር መምህራን ብዙ ጊዜ በጉባኤ ብቻ ሳይሆን በህይወታቸው ነው የሚያስተምሩት እና የእሳቸውን እስቲ የእንታ ወልደ ሰንበት መጋቢ ሐዲስ እንታ ወልደ ሰንበት በእውቀት ብቻ አይደለም ህይወታቸው ራሱ ያስተምራል። በማስተማር በቃል እግዚአብሔር ብቻ ሳይሆን ህይወታቸው ራሱ ያስተምራልና እሳቸው ደግነታቸው ተማሪ ወንበር ሲቀርባቸው ምናምን እንትን አይወዱም። ከዛ ውጭ ባለው ግን ትዕግስታቸው በጣም አስተማሪ ነው። ደግ አባት ነበሩና ትዕግስተኛ ናቸው። ሁሉን ነገር ታግሰው ነው እንደማይረባ እንደማይጠቅም ነገር አገሩ እንትን የሚሉትና እንደ ስናጠፋ እንኳን አንዲት ስድብ አለ ረምን ያለ ሞኝ ነው አያ ነው የሚሉት። ሌላ ነገር አይሉም። መረረ ብለው ተሳደቡ ከተባለ ኧረ ጅልስ ብለው ሌላ ነገር አይናገሩና ብዙን ጊዜ ይሳጀቱን ምን አይነት ሲል ነው አያ በቃ እዛዎች መረረ ያለ ነገር አይሳደቡም አይናገሩም ዝም ነው። እና ደግነታቸው በተለይ ወንበር ላይ ለኔ አራያ የሆነኝ አሁን ራስ ማሞገስ እንዳይሆን እንጂ ጉባኤ ሲታጠፍብኝ እኔም አልወድም አሁን በህይወቴ። ምክንያቱም ዛሬ የሆኑ ምናልባት በወራውን እሑድና ቅዳሜ ከዛ ውጭ ደግሞ የእመቤታችን ነው ወንበር መዘጋ። ከዛ ሚካኤል ነው ባለ እግዚአብሔር ነው እንትን ነው የሚባል ነገር የለም። አመት እስከ አመት እናስተምራለንና እሳቸው የእንታ ወልደ ሰንበት ለምሳሌ ዛሬ እመቤታችን ሆና ክብረ በዓል ሆኖ ነገ እንግዲህ ድካም ነው ማይሌት ታድረዋል እዛ አገልግሎት አለ። በበነጋው ወንበር ሊተክሉ ይገባሉ ሊያስተምሩ። የእንታ ዛሬ የማይደክሞት አይደለ ስንላቸው ያረጉሉ ሰው እኮ የተፈጠረ ለድካም ነው አይደክመኝም። እና በተለይ ወንበር ያላቸው እንትን በነገራችን ላይ የትርጓሜ አያያዝ ብዙ መምህራን አይቻለሁ እንደሳቸው ማይችም አላውቅም። እንደ ውዳሴ ማርያም የሚደግሙት መጽሐፍ አይመለከቱም። ለምሳሌ አንድ ተማሪ ወደ ቤተሰብ ይሄዳል። ወደ ቤተሰብ ሄዶ 3 ሳምንት 2 ሳምንት ቆይቶ ይመጣል። ይሄ የታወቀ ነው። የትኛው መጽሐፍ መምህር ይሆን መጽሐፍ ተመልክቶ ነው። መጽሐፍ ሳይመለከት ሙሉ የሚያስተምር የለም። ምክንያቱም ዘሩ ያው ግዙ እንኳን ቢያዝ አማርኛው እንትን ስለሚ ማለት ነው። እሳቸው 3 ሳምንት 2 ሳምንት ከቤተሰብ ቆይቶ ሲመጣ መምጣቱን ራሱ አያውቁትም። እንደደረሰ የእንታ ያስተምሩ ሊያነብላቸዋል ዝም ብሎ ተረጉምታል። በጣም ይደንቀኛል እሱ። ምክንያቱም ያለበት የት ቦታ ነው ተመልክተው አይተው ነው። ሁላችንም እንደዛ ነው። ሳንመለከት የሚቀርብ የለም። መምህርም ቢሆን ምንድነው ቢያንስ አንድ ጊዜ ካየው ያነሳዋል። መጀመሪያው በቅጸላ በምንም በተደጋጋሚ ስለሚያስተምርበት እንጂ በአንድ ጊዜ እንትን መጀመሪያ ባንተን ባለው አማርኛውን ይዞ የሚኖር መምህር ምንም እንትን የለም። የእንታ ወልደ ሰንበት ያየው ጸጋ ከእንታ ወልደ ሰንበት ያየው ጸጋ ግን በቃ አንድ ጊዜ እንትን አሉት። ያ ደግሞ የሆነው መጀመሪያ ላይ በደንብ ቀጽለውታል ይዘውታል። ሲነግሩን እኮ ምንድነው የሚሉት ማቴዎስ ወንጌል እንደተማርን ከዛ በኋላ 1 ወር 2 ወር ወደ ገዳም እንሄዳለን። ለቅጸላ ማቴዎስ ወንጌል ጨረስን። ከጨረስን በኋላ አንደኛ ሲማሩት መጀመሪያ ላይ እንዳሁን መጻፍ የለም። እሳቸው እንደነገሩ የእንታ ወልደ ሰንበት እንደነገሩ ከሆነ ልክ ዛሬ ውዳሴ ማርያም የሚማር ህፃን ምን የሚማር ሰው አለ አይደል? መምህሩ እየነገሩ ቃል በቃል ማለት ነው። የእንታ ወልደ እንትና የእንታ ክፍል ይተረጉሙልናል። የምትተረጉመው ደግሞ 4-5 መስመር ናት። ተማሪው እንዲይዘው ቃል በቃል ነው። እሳቸው ይተረጉማሉ። ከዛ በኋላ ሲይዟት ይዘናታል። የእንታ እንለፍ ነው። አሁን 3-4 ወረቀት እንትን ብሎ ብቻ ጨርሶ ለማየት ነው። ብዙም እና እንደዛ አይደለም። እና መጀመሪያም ሲማሩትም ቃል በቃል እየሸመዱ ነው ሄዱ። ኋላም ደግሞ ጨረስን ብለው እንትን አይሉም። ማቴዎስ ወንጌል እንደጨረሱ ሄደው በአንድ ገዳም 2 ወር 3 ወር ያን ቀጽል ይመጣሉ። አሁን ተመልስ መጡና ማርቆስን ወንጌል ደግሞ ይማራሉ። ማርቆስን ወንጌል ደግሞ እንደዚህ ደግሞ ከጨረሱ በኋላ ይሄዳሉ አንድ ገዳም 2 ወር 3 ወር ደግሞ ቀጽል ይመለሳሉ። ሉቃስን እንደዚህ እያደረጉ የተማሩት እንዳሁኑ ምናልባት ስለሊድ ምናምን የለም እንደዛን ጊዜ እና እንደዛ ስለተማሩት በቃ ትርጓሜው ያላቸው ጸጋ የተለየ ነውና አዲሳት የተማርነው 10 ዓመት ነው ይላሉ። እንደሌላውም ትምህርት ይወላል በእውነት አሁን ዛሬ በ2 ዓመት በ3 ዓመት የአዲስ መምህር ነው። የዛን ጊዜ የእንታ ወልደ ሰንበት ሐዲሳትን ለማጥናት ቃል በቃል ስላልነበረ 10 ዓመት ነው የጨረሰብን። ምክንያቱም መቸኮል የለም። የዛን ጊዜ በደንብ አድርጎ መያዝ ነው የሚፈልጉትና ያላቸው ትዕግስት ያላቸው ትትናና ፍቅር የተለየ ነው። የእንታ ወልደ ሰንበት በፍልስፍና ትርጓሜ ያሰሙ የነበሩት እሳቸው ናቸው። አዎ ፍልስፍና ውዳሴ ማርያም እሳቸው ናቸው የሚተረጉሙ። እሳቸው ይተረጉማሉ። በአመት አንድ ጊዜ ብቻ ነው ለጉባኤቱ የሚታጠበው። አሁን በሳቸው የፍልስፍና ያ ማለትም የውዳሴ ማርያም የሚተረጉሙ ነው። ተማሪውም ወደ ተለያየ ቦታ ስለሚሄድ እሳቸውም እዛ ስለሚተረጉሙ ከነሐሴ
1 እስከ ነሐሴ 16 ጉባኤ ቤቱ ወንበር የለም፣ ውዳሴ ማርያም ስለሚተረጎም። ከዛ ውጭ ግን ዘመነ ጥር ራሱ አይዘጋም። ቤንተ ወልደ ሰንበት ጊዜ ማለት ነው። ዘመነ ጥርም አይዘጋም። ተማሪ ካገኙ አንድ የሚያነብላቸው ካገኙ ተረጉማሉ። ምንድነው? አይ የለም ይሄ አባታችን በረከት ነው። ጸሎት እኮ አይቋረጥም ልጅ ነው እና ዓመት እስከ ዓመት ምን ጊዜም ጉባኤ ቤቱን እንትን አይሉም። በፍልሰታ ወቅት ያው እዛ ውዳሴ ማርያም ስለሚተረጎም ተማሪውም ስለሚሄድ ተረጉማል። ያው እኔም ያን ይዤ በዓመት 2 ጊዜ ብቻ ነው እኛ እረፍት የምናደርገው። ማነው ይቅርታ 3 ጊዜ። ለምሳሌ አሁን ከፍልሰታ እንግዲህ እየደረሰች ነው። ፍልሰታም ከነሐሴ 1 ጀምረን እስከ የካቲት 16 ማነው እስከ ነሐሴ 16 አው እስከ ፍልሰታ ጾማ መጨረሻ ድረስ እስከ ነሐሴ 16 ያው ወንበር የለም። ከዛ በኋላ እንጀምራለን። ነሐሴ 17 እንጀምራለን። ነሐሴ 17 ጀምረን እስከ ታኅሳስ 30 ወንበር መዝጋት የለም። ታኅሳስ 30 እንዘጋለን። የካቲት 1 እንጀምራለን። ጥር 1 ወር እናልፋለን። ከዛ በኋላ ደግሞ የሆሳዕና ሰሙነ ሕማማት ስለሆነ አይመችም፣ የለም። የሆሳዕና ዘግተን ዳግም ትንሣኤ ውሎ በበነገው ሰኞ እንጀምራለን። ስለዚህ ያው እኛ እረፍታችን ፍልሰታና የትንሣኤ ሰሞን ታኅሳስ 30 እስከ የካቲት 1 ከዛ ደግሞ እስከ ዳግም ትንሣኤ ናት እረፍታችን እንጂ ሌላ የለም። የክረምት እረፍት ምናምን የሚባል ነገር የለም። እሺ እንደሚታወቀው እርስዎ አሁንም ወንበር እያስተማሩ ያሉት አዲሳቱን ብቻ ሳይሆን ሊቃውንቱንም እያስተማሩ ነው የሚገኙትና እስቲ የሊቃውንቱ ቆይቶትስ ከማን ተማሩት? ምን ያህል ጊዜ ተማሩት የሚለውን እናንሳ። ሊቃውንትን ያስተማሩኝ የእንታ ገብረ እግዚአብሔር ይባላሉ። ደረስጌ ማርያም አዲሳትን ሊቃውንትም ሲያስተምሩ ነበር። ኋላ ግን ትንሽ ደከም ሲላቸው ወደ ጎንደር መጥተው፣ ምክንያቱም የተማሩትም ከዶክተር አየለ ነው። እንዳ ገብረ እግዚአብሔር ማለት ከዶክተር አየለ የተማሩ ናቸውና የእንታ መንክር መምህር ከነሱ የተማሩት እንደውም አንድ ወንበር ይማሩ ነበር ይባላል ከሊቀ መንክር ጋር ከዶክተር አየለ የተማሩ ናቸው። የእንታ ገብረ እግዚአብሔር ያን ትምህርታቸው ሲጨርሱ ወደ እንትና ማይደረ ማርያም ሄደው ነበር። እዛ ሲያስተምሩ ኖረው ኋላ ግን ትንሽ ደከም ሲላቸው አይ ጎንደር ይሻለኛል፣ መጀመሪያም ከልጅነት ጀምሮ የተማርኩት እዛ ነው፣ አሁንም ይሻለኛል ሁሉም ብለው ወደ ጎንደር መጥተው ሩፋኤል ነበሩ። ሩፋኤል ቤተክርስቲያን ጎንደር እዛ ነበሩና አዲሳቱን ከጨረስኩ በኋላ ብሉያቱን ለመማር አሰብኩኝ። ሌሎችም ታንኩና አይ እንደው አዲሳቱና ሊቃውንቱ ከተያዘ በቂ ነው፣ ስለዚህ ሊቃውንቱን መማር አለብኝ ብዬ ያው ሊቃውንቱን ከሳቸው አዲሳቱን ከጨረስኩ በኋላ ከእንታ ገብረ እግዚአብሔር ነው የተማርኩት። ሩፋኤል እዛው ጎንደር ሩፋኤል ማለት ነው። እዛ ነው የተማርኩት። ምን ያህል ዓመት ተማሩት? ምን ያህል ጊዜ ፈጀ? 5 ዓመት ነው እንትን 5 ዓመት ነው የጨረሰብኝ። 5 ዓመት ነው። ወደ መምህርነት ህይወቶትን ሂድና የተማሪ ቤት ህይወቶትን ጨርሰናል። ግምጃ ቤት መጥተው ነው በምክትልም ከዛም በዋና መምህርነት ያስተማሩትና እስቲ ከመች ጀምሮ ነው እንትን ያሉት? ምን ያህል ጊዜ ተማሪ ያስመረቁ የሚለውን የወንበር ሂደቱን የሚዘጋበትን ነግረውናል። የመምህርነት ህይወቶት ምን ይመስላል የሚለውን እንግዲህ ያው ቅድም እንደተናገርኩት ከ2008 ጀምሮ 2008 ሐምሌ 1 ነው እሳቸው የእንታ ወልደ ሰንበት ያረፉት። ከዛ በኋላ ያው በመምህርነት ቆይቻለሁ። ለ4 ጊዜ ነው ያስመረኩት። ምናልባት እንግዲህ 10 ዓመት ነው። በ10 ዓመት እንዴት 4 ጊዜ እንትን ይላል የሚለው ጥያቄ ሊሆን ይችላል። ግን እኔ ምንድነው 4 ያልኩበት መጀመሪያ ላይም ቢሆን በምክትልነት ጀምሮ የእንታ ደክሟቸው ከቤት ስለዋሉ ሳስተምራቸው ቆይቱን ወዲያው እሳቸው የእንታ እንዳረፉ ነው ያስመረኩና ከዛም ጋር አያይዤ ነው እንጂ ዝም ብሎ በዓመት እንትን አይደለም። በነገራችን ላይ ኑሮ ሐዲሳት ምንጊዜም የታወቀ ነው። 5 ዓመት ነው የሚጨርሰው። ከፈጠነ እስከ 4 ዓመት ከ6 ወርም ያልቃል። ግዴታ በዚህ ካልሆነ አይባልም። አሁን ብዙ ጊዜ እኛ የተማርነው 5 ዓመት ነው የጨረስነው። አሁን በባለው እንትን ግን በጣም ከዘገየ 4 ዓመት ከ6 ወር እንደዛ እንትን ነው። ለዛ ደግሞ 4 ዓመት ከምናምን እንደዛ የምንጨርሰው ያ ማለት ተማሪው በነገራችን እንደዚህ ተባለ ዝም ብሎ እየተነበበ እየተሄደ አይደል። አሁን እኛ ትርጓሜ አለ። ትርጓሜው ምንድነው? ለምሳሌ ዛሬ እኔ ተረጉማለሁ። በሁለተኛው ቀን ወንበርተኞች ተርጉመው ነው የሚያልፉት። ሳይተረጉም አይታለፍም። መያዝና ለመያዝ ምናውቀው ያ ደግሞ እገሌ ነው ተብሎ ተራ ተሰጥቶት አይደለም። እዛ ከተቀመጠው መካከል ከወንበረኛው እገሌ ተነስ ተርጉም ነው እንጂ ዝም ብሎ አለባበሱ መሄድ ምናምን ባል ነገር። ምክንያቱም ከደከምን አይቀር እኛም ከተቀመጥን አይቀር ተማሪውም ለቤተክርስቲያን አገልጋይ እንዲሆን ማድረግ ስላለብን ምንድነው የምናደርገው? እኔ ዛሬ ተረጉማለሁ። ከተረጉምኩ በኋላ በሁለተኛው ቀን በሁለት ቀን ነው የምናልፈው። በሁለተኛው ቀን ተማሪው ተርጉሞ ያልፋል ማለት ነው። እንደዛ ያደርግና 2008 ነው መምህርነቱን ያስኩት። ከዛ በኋላ ያው
ለ4 ጊዜ አስመርቄያለሁኝ። ያ ማለት ምን ማለት ነው? ግን ቅድም እንዳልኩት ወደኋላ በውክልና በነበርኩበት ዘመንም ሳስተምራቸው የነበሩት እነዛንም ይህን ተወልደ ሰንበት ወዲያው እንዳረፉ ስላስመረኩኝ ነው እንጂ በአንድ ጊዜ 4 ጊዜ እንዴት በ10 ዓመት የሚለው ነገር ጥያቄ ደግሞ ሊያስነሳ ስለሚችል ማለት ነው። እሺ እንደሚታወቀው ብዙ መምህራንም እንደሚነግሩት ከሆነ የተማሪዎትስ ቀላል ነው መምህር ከሆኑ በኋላ ነው ጭንቀቱ የሚሉትና እስቲ ተማሪና መምህርነት እንዴት አዩት እርሶ? በተማሪነትማ ብዙ ነፃነት አለ እኮ። አሁን ነፃነት እንደፈለክ መናገር የለም እንደፈለክ መሳደብም የለም። በተማሪነት ስንኖር ብዙ እንትን አለ። አሁን ከባድ ምክንያቱም ገበያና ጉባኤ ቤት የማያመጣው የለም። ገበያ አሁን ብዙ ሰው ነው የተለያየ ጸባይ ያለው ሰው ይመጣል። ጉባኤ ቤትም ደግሞ የተለያየ ሰው ነው። ያው መንፈሳዊ ቢሆንም ግን የተለያየ ሰው ይመጣል። ፈተና ሊኖር ይችላል፣ ምንም ጥርጥር የለውም። ደግሞ ያለ ፈተና ደግሞ በረከት አይገኝም፣ ጸጋ ስለማይገኝ። ስለዚህ ፈተናውን ተቋቁሞ ነው እንጂ በመምህርነት መኖር ብዙ ነገር ይፈታተናል። የኑሮ ሁኔታ አለ። እዛ ተማሪው ደግሞ ሁሉ ጥሩ አይሆንም። አንዱ ክፉ ተማሪ መምህር የሚያስቀይም ሊኖር ይችላል። ከዛ ውጭ ደግሞ ብዙ ነገር ስላለ ስለዚህ የመምህርነት ህይወት ያው እንደ ሐዋርያት እንኳን ባንሆን መከራውን ታግሰን ካልሆነ እንዲህ በቀላሉ የሚታይ አይደለም። ግን እግዚአብሔር አምላካችን ያው በቸርነቱ ምንድነው ሐዋርያት ሙላቸዋል እስከ ዕለተ ምጽአት ከእናንተ ጋር እኖራለሁ አይደል ያላችሁ። ያ ማለት ሐዋርያት እስከ ዕለተ ምጽአት የሚኖሩ ነው አይደለም። እስከ ዕለተ ምጽአት በሚነሱ መምህራን አድሬ ስራዬን እሰራለሁ ነው ያለና ስለዚህ በእነሱ አድሮ ስራውን ሲሰራ የነበረ ዛሬም እየሰራ ነው እንጂ እንደኛ አቅም በተለይ አሁን ካለው ሁኔታ ከበድ ያለ ነው። ምክንያቱም የዛን ጊዜ አሁን እነንተ ወልደ ሰንበት በፊት የነበሩት መምህራን ሲነግሩን ጥያቄ እንኳን ራሱ እንደዚህ እንትን አይጠየቅም። ምናልባት እንደው ከበሰለ ራ ዮሐንስ ጳውሎስ ከደረሰ በኋላ ነው ጥያቄ የሚጠየቀው ይላሉ። እኛንተ ማንም ምክንያቱም ገና በልጅነቱ ገና እንደጀመረ ወዲያው እንደጀመረ ጥያቄ እንኳን መጀመሪያ ዘሩን ያዘው የሚባለው። ዛሬ አሁን ነፃነት አለ። አንደኛ ጥያቄውም ከባድ ነው። በየሚዲያውም በምንም ያለውን አምጥቶ ዘጉባኤ ቤት ላይ ነው የሚጠይቀው ጥያቄውን። ከዛ የሰማውን ያመጣና ይጠይቅ ልክ ከራሱ እንዳፈለቀው አድርጎ ይጠይቃል። እና እንትኑ ያውኑ ከበድ ይላል። የዛን ጊዜ መምህራን አንዳንዶች መምህራንስ ሲጠየቁ ራሱ ለተፈተለ ነው ብለው የሚመልሱም ይኖራል። ጥያቄ ትውልድም ስለነበረ ጥያቄ በየዋህነት መቀበል ብቻ ነው። የዛን ጊዜ ያዝ ይባላል መያዝ ብቻ ነው። አሁን ደግሞ በነገራችን ላይ ጥያቄው ጥሩ ነው። ካልተጠየቀ ዘሩን ብቻ ሸምድዶ መውጣቱ ከባድ ነው። ዝም ብሎ የሚታለፍ አይደለም። ትውልዱ ጠያቂ ነው። አንድምታ የዛን ጊዜ በመምህራን ብቻ ነበር። ዛሬ በየሁሉ በየኪሱ በስልኩ አለ። ያ ጥያቄ ካልጠየቀ በጎይ ካልጠየቀ ደግሞ ሲወጣ ሊጠየቅ ይችላል። ያ ደከመዝሙ ያመመር ያፍራልና መጠየቁ አይከፋም። ነገር ግን ያው ሲጠየቅ ትትና ባለው እንዲሆን እኛም መክርና ፈተና አለ። ፈተናውን ግን ያው በእግዚአብሔር ቸርነት እየቻልነው። እሺ እንደሚታወቀው ከ5 በላይ መጽሐፍትን ጽፈው አበርክተዋል። የእንታው ሰው እንደው በደንብ የሚታወቁት በመጽሐፍቶት ነው ብዙ ሰው የሚያውቁት። ያ ብቻ ሳይሆን ከግዕዝም ወደ አማርኛ የተረጎማሉ ገድላትንና እስቲ ስለ መጽሐፉ እናንሳው። ስለ መጽሐፉ ከተነሳ ብዙ ጊዜ ሚዲያ ስለማልቀርብ ብዙ ሰውም አያውቀኝም። ብቻ በመጽሐፌ ነውና ብዙ ገጠመኝም አለኝ። ከጎንደር ወደ አዲስ አበባ ስመጣ ቀደም ብሏል መጽሐፉ እንዳወጣሁት ነው። ሆነ ሰው ጋር አብረን እንሄዳለን። በአንድ ወንበር ተቀምጠ በመኪና እየመጣ ነውና ቀደም የገና ይሄ እንትን በፕሌን ሳይሆን በመኪና እንትን በምንልበት ጊዜ ማለት ነው። እና የዛን ጊዜ ስመጣ ሰው አያውቀኝም። ብቻ መጽሐፉ እየወጣ ለሁሉም ይደርሳል። ወደ የት ነው ይለኛል። ወደ አዲስ አበባ ነው። የት ነው ያለው? ግምጃዊት ማርያም። የግምጃዊት አገልጋይ ነህ? ዶክተር ነው እዛው ጎንደር የሚሆነውና የግምጃዊት አገልጋይ ነህ? አዎ። የግምጃዊት መምህር ታውቀዋለህ? ራሴን ማለት ነው። ከዛ በኋላ አዎ አውቃቸዋለሁ አልኳቸው አልኩና የሰጠው መጽሐፍ ወንጌሉ አንድምታ ወንጌሉ ፍትሐ ነገሥት በጣም ደስ የሚል ነው። እንደዛ እያለ ስንሄድ ከቆየን በኋላ እኔ ነኝ እኮ ስለው ወንበር ብድግ አልና አብሬ አልቀመጥም። እኔ እኮ ሌላ መስለኝ ነው እንጂ አብሬ አልቀመጥም አለና ብዙ ሰው አሁን እዚህ ጎን አዲስ አበባ መጥቼ የት ነው ግምጃዊት ማርያም ደህና ነዎት ይላሉ። ከዛ በኋላ አንዳንድ ሲነሳ ወንጌሉን ያሳተመው እኮ ነው ሲባሉ እንደገና ሁለተኛ ሰላም ይሉኛል። ምክንያቱም መጀመሪያ እንደዛ አይጠብቁምና ወንጌሉን ያሳተምኩ አንተ ነህ ብሎ እንደገና ሁለተኛ ሰላም ይሉኛልና እንግዲህ ትርጓሜውን እንግዲህ አባቶቻችን የደከሙበት ነው። በእኛ ግምጃዊት ማርያም ወደ 4 አብነት የእጅ ጽሑፍ አለ። የእጅ ጽሑፍ አለ አባቶቻችን እየጻፉ ዘው እያስቀመጡ እንትን ብለዋልና ከዛ መካከል ላይ እንደው ይህን አሳተም ከማለቱ በፊት ለማሳተም የተነሳውበት ምክንያት አለ። እኛ ይዘይ ስናጠና
ምንድን ነበር የምናጠራው ስንማር? የእጅ ጽሁፍ ነው፣ ግዕዝ የለውም፣ አማርኛ ብቻ ነው። አንድም እያለ ይሄዳል። አማርኛው ግዕዙ ከምን ላይ እንደሚገባ አይታወቅም። እና በጣም እንቸገር ነበር። እሳቸው በለምድ ይተረጉሙታል፣ እኛ ደግሞ ስንተረጉም ግዕዙ ከምን ነው? ምክንያቱም የበሰለ ሰው ካልሆነ አያውቀውም። አንተም ዝም አማርኛ ብቻ አጠቃላይ ለጀማሪ አይሆንም። በጣም ከባድ ነው። ምን ይላል? ግዕዙ ሊገባ ሂ ይላል ወይም ን ይላል። የድሮ አሁን ያብነቱ ሂ ማለት ሂድ ማለት ነው። ግዕዙን ያነበው ከዚህ ያስገባል ማለት ነው። ን ማለት ንባብ ማለት ነው። እና እዛ የእጅ ጽሁፍ ላይ ሂ ይላል ምልክቱ ወይም ን ይላል፣ ግዕዙን እዚህ ላይ ያስገባ ማለት ነው። በጣም ይቸገር ነበር ተማሪ። ያን ሳስብ ምንድነው እንደው አባቶቻችን ጽፈው አስቀመጡ፣ እኔስ ማላዘጋጀው የሚል ሀሳብ መጣ። ከዛ በኋላ ሳዘጋጀው መጀመሪያ ውዳሴ ማርያም እና ቅዳሴ ማርያም ኪዳነ ትምህርተ ያዘጋጀሁት አሁን የጎይትና አብነት አዘጋጀው። ከዛ በኋላ ወንጌሉን ሳዘጋጀው ግን 1 ዓመት ነው የጨረሰብኝ ይሄን ለማዘጋጀት። ምክንያቱም መጀመሪያ የነበረው አማርኛ ብቻ ነው፣ የእጅ ጽሁፍ አማርኛ ብቻ ነው። የድሮ ወረቀት ከለሩ እንደዚህ እንትን የሚመስል ምንድነው የሚባለው የሹራ አይነት እንትን አዎ እሱ ነውና በዛ የተጻፈ ነው። ከዛ በኋላ ሳዘጋጅ አንድ ነገር ደግሞ ትዝ አለኝ። አንደኛ ከዛ ከአማርኛው ላይ ግዕዙ መግባት አለበት። ግዕዙ ሲገባ ደግሞ አሁን የተስፋ ገብረስላሴ ትንሿ አንድምታ እንትን አለች ወንጌል ትንሣኤ ዘጉባኤም አለ። አሁን ጥቁር ብቻ ስለሆነ ብዙም እንትን አይልም፣ ግዕዙ የት ላይ እንዳለ ብዙም አይረዳምና ስለዚህ ይህን በቀይ ማድረግ አለብኝ የሚል ሀሳብ መጣ ግዕዙን። ከዛ ውጭ ደግሞ አባቶቻችን ሲተረጉሙ እንዲል እያሉ ነው የሚሄዱት። ግን ማን ነው ያለው? ማን ነው ባለቤቱ? ማን ነው? የት ምዕራፍ ነው ያለው? የት ቁጥር ነው ያለው የሚል ነገር አይገልጽም። እንዲልና ይጠቅስና የሆነ ጥቅስ ይጠቅስና እንዲል ብሎ ይሄዳል። ያ አሁን ለተማሪው ግልጽ አይሆንለትም። ለምንድን ነው የተጠቀሰው? ምክንያቱም ጥቅስ አዲስ ኪዳን የተረጎመ ከብሉይ ኪዳን እንዲል አዎ እንዲል ነው። ምክንያቱም አዲስ ኪዳን እየተረጎመ እያለ ወይ ከብሉይ ኪዳን ሊሆን ይችላል። ኤርሚያስ እንዲል እንዳለ አዎ ኤርሚያስ እንዲል ማለት ነው። እንደዛ አንተ ሲሉ አይ ይሄንንማ በቃ በቻልኩት መጠን መድከም አለብኝ ብዬ ያን ጥቅስ መሃል ላይ ያለውን ጥቅስ እንዳለ ኤርሚያስ፣ እንዳለ ኢሳይያስ፣ እንዳለ ሕዝቅኤል ሊቃውንትን ከሆነ እንዳለ ቄርሎስ፣ እንዳለ ዮሐንስ አፈወርቅ እያልኩኝ ምዕራፍ ቁጥሩን እዛ አስቀመጥኩት። ያን ለመፈለግ በጣም ያደከመኝ። ምክንያቱም ጥቅሱ እያንዳንዱ ከተለያየ እንትን ስለሆነ አሁን እንዳለ እንዲል የሚለው ከኪዳንም ሊኖር ይችላል፣ ከአዲስ ኪዳን ሊሆን ይችላል፣ ከሊቃውንት ሊሆን ይችላል፣ ከብሉይ ኪዳን ሊሆን ይችላል፣ ከመጽሐፈ መነኮሳት፣ ከዛ ውጭ ደግሞ ከዋልድም ሊመጣ ይችላል። ያናውን ለመፈለግ በተቻለ መጠን ያው እንግዲህ ምዕራፍ ቁጥሩን አስቀምጨዋለሁ። ያንን አዘጋጀሁኝ። እዛ በኋላ ያው በአጭሩ የትርጓሜ መጻሕፍት ወንጌሉ አንድምታው ቀዩ በቀይ ያለው ማለት ነው። እንግዲህ ለምትመለከቱ ይሄን ሚዲያ የምትመለከቱ ቀዩ በአንድምታ የታተመው መካነ ነገሥት ወይ የጎንደር የሚታወቀው ብዙ የጎንደሩ ወንጌል አለ ነው የሚለው። አሁን አዲስ አበባ ላይ ይሄን ሰሞኑን መጥቼ ጠይቃቸው ወንጌል አለ ስላቸው የጎንደሩ ነው ይሉኛል። ብዙም ጠይቄያለሁ እና የጎንደሩ አለ ነው የሚሉኝና የጎንደሩ እንትኑ ቀይ ያለበት እሱን አሳተምኩ። ከዛ በኋላ ፍትሐ ነገሥቱ፣ ጳውሎስ 14 መልእክታት፣ ሰለስቱ አዲሳት 7 መልእክታት ማለት ነው እነዚህ። ከዛ ውዳሴ ማርያም፣ ቅዳሴ ኪዳነ ትምህርት ባንድ እነዚህን በትርጓሜ ተርጓምተም ይያለሁ አስቀምጫለሁ። የመጀመሪያው ግን ሀብዬ የጀመርኩት ምስጢረ ክርስቶስ የምትል መጽሐፍ አለች። እሷን መጀመሪያ እንትን ያልኩት ያዘጋጀሁት አንድ ጊዜ እንዳተምኳት ነው የተብኳት። ከዛ በኋላ ወደዚህ ወደ ትርጓሜው እንትን ስል አላዘጋጀኋትም እንጂ እሷ ናት። ከዛ ከምስጢረ ክርስቶስ በኋላ ገድለ ቂርቆስ የጣና ቂርቆስ ገና ሳይወጣ እኔ አውጥቼ ነበር እንትን ገድለ ቂርቆስን ተረጉሙ። አዎ መጀመሪያ ላይ ከዛ በኋላ ጣና ቂርቆስ የገዳሙ እንትን ሲል ከዛ እኔ የምታውቁት ወደ ትርጓሜው ዞርኩ እንጂ መጀመሪያ የብራናውን እኔ ተርጉሜው ነበረ። 2 ጊዜ እንዳሳተምኩት ከዛ በኋላ ተውኩት። ገድለ ገብረመንፈስ ቅዱስንም የብራናውን ተርጉሜው ነበረ። እሱንም አንድ ጊዜ እንትን እንዳልኩት የተውኩትና እንደዛ አደረኩኝ። አሁን ሌላው አለ ነው ግን አንዳንድ ግን በጣም እንትን ይለኛል። በዛው ምናልባት የሚዲያ የምትከታተሉ ሰዎች ምክንያቱም እኔ መጽሐፍ ሳዘጋጅ የኔን ችግር አይቼ ሌላውም ተማሪ ደግሞ መቸገር የለበትም ብዬ ነው። አንደኛ የሆነ ችግር ለመፍታት ችግር ለመፍታት ነው እንድጠቀምበት ብቻ ሳይሆን ይጠቅማል፣ ትክክል ነው። ከዛ ውጭ ግን ተማሪውም እንዲጠቀም ነው። አንደኛ የእጅ ጽሁፍ ነው፣ የእጅ ጽሁፍ አይነበብ። ከዛ ውጭ ደግሞ ተማሪ የእጅ ጽሁፍ ካላገኘ ደግሞ ገበያ ላይ ያለውን እየገዛ ነው የሚጠቀመው። እና እኛውን ስንቸገር የነበረ የእጁ ጽሁፍ አልነበበን ሲል ገበያ ላይ ያለውን እንገዛለን፣ የትንሣኤ ዘጉባኤ ያለውን ማለት ነው፣ ወይም ደግሞ የተስፋ ገብረስላሴ
እና እሳቸው የዛን የእጅ ጽሑፍን ሲተረጉሙ እኛ ደግሞ በዚህኛው ስናጠና አልገናኘልን ይላል አማርኛው ከላይ ከታች ይላል። ስለዚህ የሚያስተምረው መምህርና የሚመራው ደቀ መዝሙር ተመሳሳይ መሆን አለበት የሚል ይህን መነሻ ማድረግ ነው እንትን ያልኩት። ከዛ ውጭ ደግሞ ገበያውም ራሱ ያው እንደ ድካሚ አይደለም። በነገራችን ላይ ምናልባት ይህንን ሚዲያ የሚከታተል ነጋዴም ካለ አሁን አዲስ አበባ መጥቼ ራሱ አዝኛለሁ። ምክንያቱም ተማሪው ለአጠቃላይ ይስጠቀም አይደለም ያለው። ለምን ከተባለ በጣም ተወዶ ነው ያለው። ምናልባት ይሄ ትራንስፖርት ምናምን ትክክል ነው መቼም እነሱም ካላተረፉ ሊያተርፉ ነው ስራ የሚሰሩት። ነገር ግን በጣም የተጋነነ ከሌላው አንፃር ቀላል ሊል ይችላል። ግን የሚገዛው ተማሪ ምንም የሌለው ተማሪ ነው። ገና በደሞዝ ያልተቀጠረ የሰው እጅ አይቶ የሚማር ነው። ስለዚህ እንደዚህ የምታደርጉ ነጋዴዎች በእውነት ተማሪው እንዲጠቀም እናንተም አታገኙ አይደል? አግኙ። ነገር ግን በመጠኑ ቢሆን ጥሩ ነው። በመጠኑ እኔም መድከሜ ከሌላው አንፃር ብያየሁት ነው። አሁን ሰሞኑን ተዛውሬያለሁ ብዙ መጽሐፍ ቤትና ዋጋው በቅናሽ ያደረኩበት ምክንያት ተማሪው እንዲጠቀም ስለፈለኩት። ስለዚህ ይህንን ሚዲያ የምትከታተሉ ተጠቀሙ። እናንተም ግን ሰውን ደግሞ ሌሎች የሚጠቀሙትም ባታስወድዱባቸው መልካም ነው። እሺ እንታ እንደሚታወቀው እርስዎ ካህን ኖት፣ ቤተሰብ ተማሪ እያስተዳደሩ ቤተሰብም ያስተዳድራሉና መቼስ ደግሞ ጠንካራ ሰው ሲኖር ነው ከቤት ወጥቶ ተማሪ ማስተማር ቢቻለውና እስቲ ስለ ክህነቶትም ክህነት ከማን እንደተቀበሉም ስለ ቤተሰቦት በእርሶ የተተካ ልጅም ካለ የእርሶን አርአያ እየሄደ ያለም ካለ ይሄን ይንገሩ ነው። እኔ ያው በዲቁና ጎንደር ማነው ወሎ ነው ቅድም እንደተናገርኩት ትውልድ ሀገሬም ወሎ ስለሆነ ከአቡነ አትናቴዎስ ነው ዲቁና የተቀበልኩት። ሄደው ወሎ ያሉት አሁን ደክመዋል። በአቡነ ኤርምያስ ስር ነው ያለው እና አቡነ አትናቴዎስ ናቸው በዲቁና እንትን ያሉ። ኋላ ግን ጎንደር ከመጣሁ በኋላ ምክትልነቴም የቀስና ክህነቱም እንትን በአቡነ በረከታቸው በአቡነ ኤልሳ ነው። ከአቡነ ኤልሳ ተቀበል። ከዚህ በኋላ እዛው ወንበር እያስተማርኩ ነው ያለሁት እና ወንበርና ትዳር በጣም ከባድ ነው። ወንበርና ትዳር ጉባኤ ተክሎ ሆነ ማስተማር ትዳር መያዝ ልጅ ይወለዳል ምናል። ግን እግዚአብሔር በቸርነቱ እነዚህ አሁን የተናገርኳቸው መጻሕፍቶች እነሱ ስላሉኝ በእነሱ ምክንያት ከዛ ውጭ ባለቤትም በጣም ጠንካራ ባለቤት ነው ያለችኝ። እሷን ያሁን የሁሉ መጽሐፍት ሲል የኔ ብቻ ደካም አይደለም። እኔ ብቻ አቀማመጡን ምስጢር እንዳይፋለስ አማርኛ እንዳይፋለስ ነው የምጠናቀቅ እንጂ ከዛ ውጭ ጽሁፉን ህትመቱን ምናምን ባለቤት ናት የምታዘጋጀው። እሷ ናት የምታዘጋጀውና በጣም ጠንካራ ባለቤት አለችኝ። እሷ ናት። ስለዚህ እግዚአብሔር በፈቃዱ ብቻ እንዳስተምር ስለፈለገ እነዚህን መጻሕፍት እንዳዘጋጅ አድርጎኛል እንጂ በአሁኑ ኑሮ ውድነት በጎን ጉባኤ ተክሎ በጎን ደግሞ ወንበር እንትን አንዱ ትዳር እመራለሁ ማለት ይከብዳል። ግን እግዚአብሔር ይመስገን እኔ ሙሉ ሐሳቡን የቤቱን ሐሳብ ለባለቤቴ ነው። እኔ ወደ ጉባኤ ቤቱ ነው የፈለገ ቢሆን ጉባኤ ከጨረስኩ ከ6 ሰዓት ከ7 ሰዓት በኋላ ይሆናል እንጂ ጉባኤ ቤትን ዘግቼ የቤትን ስራ እሰራለሁ ብዬ አላስብም። ግን እግዚአብሔር እንደው እንደ ቸርነቱ ሁሉን ነገር አስተካክሎልኛል። ጥሩ ነው እግዚአብሔር ይመስገን። ልጆችስ? ልጆችም 4 ልጆች ወልጃለሁ አሉኝ። ያው ሴቶች ናቸው የተወለዱት። አንዱ እንግዲህ ወንድ ነው። ደምፀ ቃለ ሕይወት ይባላል። ደምፀ ቃለ ሕይወት ይባላል። እሱ ነው እንግዲህ ገና ለትምህርት ደርሷል ወይስ ገና ነው? እሺ እንታ እንደሚታወቀው በመጽሐፍት ቤት የላይና የታች ቤት ተብሎ ትርጓሜ አለው። ሆኖም ግን አሁን የዲማ አብነት እንደዚህ ነው የሚለው፣ የመርጦ ለማርያም ብራና እንደዚህ ነው የሚለው እየተባለ አለና ይሄ ነገርስ እንዴት ማስታረቅ ይቻላል? መምህራን ቢወያዩ እንደዚህ አይነት ነገሮችን አንድ ማድረግ ቢቻል። መጽሐፍት ደግሞ እንደሚታወቀው ግምጃ ቤት የተለያየ ቦታ ምስክር ይሰጣልና ይህንንስ አንድ ማድረግ ይቻላል ወይ? እስቲ የእርሶስ ሀሳብ እዚህ ላይ ምንድን ነው የሚለው? ጥሩ ነው። ያው አንድምታውን አንድ ለማድረግ እዚህ በፊት በመጀመሪያው በአፄ ኢያሱ ዘመነ መንግስት በ1617 ነው በአፄ ኢያሱ ዘመነ መንግስት ነው እንትኑና እንዳላስታውሰውም በአፄ ኢያሱ ዘመነ መንግስት ነው እንግዲህ ትርጓሜ የተተረጎመ። በአፄ ኢያሱ ዘመነ መንግስት ጎንደር ላይ የተተረጎመና እንግዲህ ከዛን ጀምሮ እስከ መምህር ቴዎድሮስ ድረስ አንድ አይነት ትርጉም ነበር የነበረ። ከዛ በኋላ በመምህር ቴዎድሮስ 300 መጻሕፍትን ተመልክተው እንደገና አስተካከሉት። ከዛ በኋላ የላይ ቤት የታችና ቤት የመጣ ከመምህር ቴዎድሮስ በኋላ ነው እንጂ
ጎንደር ዘመነ መንግስት ወይም በአዳም ሰገድ እያሱ ሲተረጎም የዛኝ ተመሳሳይ እንትን ነበር የነበረ። ከዛ በኋላ ግን መምህር ቴዎድሮስ ጣና ውስጥ ገብተው 300 መጽሐፍ ተመለከቱ ይባላል። ያን መጽሐፍ ተመልክተው ከዛ በኋላ አስተካከሉ። ካስተካከሉት በኋላ አንዳንድ ሲያስተካክሉ ምንድን ነው ያሉን? መጀመሪያ ከማስተካከላቸው በፊት ተምረው የወጡትን ደቀ መዛሙርቶቻቸውን ጠርተዋቸዋል። ኑ ይህን ነገር አንዳንድ ከሚስጥሩም ከአማርኛም የሚስተካከሉ ነገር እናስተካከል አሏቸው ይባላል። ከዛ በኋላ እነሱ አይ አንመጣም ያዝን በቀና ብለው የቀሩ አሉ፣ መጥተው ማፍረም ያስተካክሉ አሉ። ስለዚህ እዛ አንመጣም ያሉት በመጀመሪያው በአዳም ሰገድ እያሱ ዘመነ መንግስት የተተረጎሙ ይዘው የቀሩት ላይ ቤት ተባሉ ይሉናል። ከዛ በኋላ በመምህር ቴዎድሮስ የተስተካከሉን የያዙት ደግሞ ታች ቤት ነውና ከዛን ጀምሮ ሁሉም በየቤቱ እንትን ይላል። በነገራችን ላይ አሁን ላይ ቤት ታች ቤት ለማለት ይከብዳል። ምክንያቱም ላይ ቤት የተማረው ታች ቤት ሄዶ ይማራል፣ ታች ቤት የተማረው ላይ ቤት ይሄዳል። አሁን ተቀላቅሏል። ይህ ነው ለማለት አስቸጋሪ ነው። እንደው ይሄ የላይ ቤት ታች ቤት የሚለው ብዙም እንትን አይልም፣ ችግር የለም። ከውስጡ ግን ብዙ አንዳንድ የሚስተካከል አለ በነገራችን ላይ። ምክንያቱም የዛን ጊዜ የነበረው በተለይ ከቋንቋ ጋር ተያይዞ ከዛ ደግሞ አንዳንድ እንትኖች አሉ ውስጥ ላይ ራሱ ብዙ ያወጣታል። ብዙ ያወጣው እንደዚህ ሚዲያ ላይ አይነገርም እንጂ ውስጥ ላይ ያለ በወቅቱ ለነበረው ዘመን ያው ገላጭ የሆነ አሁን ግን የሚያጣላ አሁን የሚያጣላ ነው። በወቅቱ የዛን ጊዜ እነሱ ምንድነው የተረዱት? በአካባቢ ያለው ነገር ጠቅሰው ሲናገሩ ወይ እንደገሌ ብለው ሲናገሩ ለሰው እንዲረዳው ነው የፈለጉት። ከተንኮል አይደለም። ከተንኮል ለሰው እንዲረዳ በወቅቱ ለነበረው እንዲረዱ። አሁን ግን እንደገሌ ቢባል ሌላ ችግር ነው የሚያመጣ። ትውልዱ አማርኛ ሰንጣቂ ስለሆነ ማለት ነው። እኔ ይሄን ሳሳተም አሁን ብዙ ነገር አለ። አይ ከዘመኑ ጋር ፖለቲካ ጋር በጣም እንትን የሚልታናልና ያን አሁን አውጥቼዋለሁ። ስለዚህ አሁንም ቢሆን የሚስተካከለው ነገር ብዙ መስተካከል አለበት። ከውስጥ ላይ ያለው በአንዱ ነው ሊቃውንቱ። ይህ ብቻ አይደለም። አሁን እኔ የምመልሰው ሌላው መምህር የሚመልሰው ተመሳሳይ እንትን እንዲሆን ይሄ ውይይት ያስፈልገዋል። አሁን ግምጃ ቤት እንደዚህ ይባላል፣ ገሌ ቦታ እንደዚህ ይባላል ከማለት መምህራኖች አንድ ሰብሰብ ብለን ብንወያይበት አንድምታውን የሚስተካከለው ነገር የሚጨመርም ካለ መጨመር ማውጣት ብቻ አይደለም፣ የሚጨመርም ካለ መጨመር። ምክንያቱም አባቶቻችን እግዚአብሔርን ጠይቀው እግዚአብሔርን ለምነው ይህን ትርጓሜ አዘጋጅተውልናል። ከዛ ለእኛ አስረክበዋል። እኛ ስንቀመጥ ደግሞ የሚስተካከልም ካለ ማስተካከሉ፣ የሚጨመርም ካለ መጨመር እና ይሄ ማስተካከል አለብን ማለት ነው። ሁለተኛው ምስክር አሁን ሁሉም ቦታ ነው ዛሬ የሚሰጥ መጽሐፍ እንትን ማለት ነው። እንደው ምን ይሆናል ከሆነ እንደኔ ለወደፊት ቢስተካከል ሁሉም ቦታ ላይ ትርጓሜ መስጠት ጥሩ ነው። ትርጓሜ መስጠት አይከለከልም። ምስክሩ ግን አንድ ቦታ ይሆን። ምክንያቱም እኔ አስተምራለሁ አንድ ቦታ ላይ ያስተምራለሁ። አሁን ደግሞ እንደ ውድድር ነው የተያዘው። ምንድነው ውድድር? በቃ ገሌ ቦታ ትርጓሜ ቤት አለ፣ የመጽሐፍ ትምህርት ቤት አለ እንዲባል ነው የተፈለገ። ስለዚህ በየቦታው እንትን ከሚልቅ 4 ዓመት የሚሆን 5 ዓመት ካንዱ ተምሮ ከዛ በኋላ ማስመስከር። ለምሳሌ እንደ ጎንደር አቋቋሙ ባታ አለ አይደል? ከሌላ ቦታ አቋቋሙን ተማረ። ከዛ መጨረሻ 2 ዓመት ባታ ቆይቶ ተመርቆ ነው የሚወጣ። የኛም እንደዛ ይሆን የበለጠ እንትኑም ትምህርቱም ይጠናክራል፣ ተማሪውም ጠንክሮ ነው። አሁን በጣም የሚያሳፍረው በ2 ዓመት የአዲሳት መምህር ተብሎ ይወጣል፣ በ3 ዓመት በ4 ዓመት የብሉይ መምህር ተብሎ ይወጣል። አሁን እንደዛ ተመሳሳይ ሆኖ የሐዲሳት ይሄን ዓመት የሊቃውንት ይሄን ያህል የብሉያት ይሄን ያህል ተብሎ ተቀምጦ ከዛ በኋላ ማስመስከረው እንደዛ ይሆን ምርጫዬ ነው። በእኔም በኩል ደግፈዋለሁ። ምክንያቱም ግድኔ ካልሆንኩ ግድን እንትና ካልሆንኩ ሳይሆን እንደ ሊቃውንት ተወያይቶ ሁላችንም እናስተምር አንድ ሰው ሁላችንም እናስተምራለን። ግን ከአንድ ቦታ ላይ ማስመስከሪያው ሆኖ እንደዛ ይሆን። እኔም ምንድነው በየቦታው ብሎ ዛሬ መቼም ምንም እንትን ሳይል ገና በ4 ዓመት የአራቱ ምስክርና የአራቱ ጉባኤ መምህር ነው የሚሆንና ትንሽ ነገሩን ተስላሚል ለወደፊት እንደዛ ይሆን የምኞት ሐሳብ ያው። እሺ እንታ ማስተማሩ አይከለከልም፣ እናስተምር። ምስክሩ ግን አንድ ይሁን። እሺ እንታ በአሁኑ ሰዓት ወንበር ዘርግተው ከሚያስተምሩት ብዙ ሊቃውንት የዜማ መምህራን የአቋቋም መምህራን ከእርሱ እየተማሩ ይገኛሉና አሁንም ደግሞ ወቅታዊ ጉባኤው ያለበት ሁኔታ ምን ያስፈልገዋል፣ ተማሪው በምንድን ነው ያለው የሚለውን እናንሳና የመጨረሻ መልእክት አስተላልፎ ፕሮግራማችን እንጨርሳለን። አሁን እግዚአብሔር ይመስገን ከ65 በላይ ደቀ መዛሙርት አሉ እዛው የሚማሩ። ከዛ መካከል እንግዲህ እዛው ጎንደር ላይ ያሉ የድጓ መምህራን፣ የቅኔ መምህራን፣ የቅዳሴ መምህራን፣ የአቋቋም መምህራን ሁሉ ይመጣሉ፣ እዛው ይማራሉ። እንደው ነገሌ ስሙ ዘርዘሩት ባንልም ብዙ መምህራኖች እዛው ይማራሉ። ከዛ ውጭ ግን በተለይ ሀገር ስተው ስራዬ ብለው ለዛው ውስጥ ግቢ ውስጥ ነው የሚማሩ። ብዙ የቅኔ መምህራን አሉ።
የቅኔ መምህራን አሉ፣ የቋንቋ መምህራን አሉ፣ እዛ ይማራሉና ደቀ መዛሙርቱ እንግዲህ ከ65 በላይ ደቀ መዛሙርት ነው ያለ። እግዚአብሔር ይመስገን። ብሮኛው ጎንደር ስገባ እኔም 1 ዓመት በእንተ ስማ ለማርያም ብዬ ለምኜ ነው የተማርኩት። ከዛ በኋላ ነው ትንሽ ደግሞ እቺ 80 ብር ለአንዳንድ ተማሪ በጀት ነበረች በአቡነ ሰላማ ጊዜ የተበጀተችልን እዛው ጎንደር ሳናት ነው ጠቅላይ ቤተ ክህነት ነው የሚላከው። ያችን ነው እንትን እያልን የተማርነው። አሁን ግን እግዚአብሔር ይመስገን በጠቅላይ ቤተ ክህነትም ቢሆን እንግዲህ መልካም ፈቃዳቸው ሆኖ ለእኛ ጉባኤ ቤትም ሌሎችም ጉባኤ ቤቶች በአመት 1 ጊዜ 1 ሚሊዮን በጀት ይበጀታል። በአመት ማለት በአመት 1 ሚሊዮን ይበጀታል። ያን ለጤፍ መግዣ ይገዛል። ከዛ በኋላ ደግሞ ምዕመናን አሉ ጸሎት ጸልዩልን እያሉ ብር የሚልኩ ለጉባኤ ቤቱ። ከዛ ላይ ደግሞ እዛው ጎንደር ዙሪያ ያሉትም ለቤተ ጉባኤው ፍቅር ያላቸው እየመጡ ድጋፍ ያደርጋሉና በዛ ነው የሚተዳደረው። በቀን ያው እራትና ምሳ እግዚአብሔር ይመስገን እንደ ዙረው እንኳን ትማይ የተሻለ ነገር አለ ማለት ነው። እሺ እንታ አሁን ወደ መጨረሻው እንሂድና ያው እንግዲህ የጉባኤ ቤት መምህር የምስክር መምህር ነዎት። ለምዕመናንም ለሊቃውንቱም ለሁሉ በአጠቃላይ የሚያስተላልፉት መልእክት ካለ መልእክቱን ያስተላልፉና ፕሮግራማችንን እንጨርስ። እሺ እንግዲህ ሌላ አይደለም፣ ሁሉም የተሰጠው መክሊት አለ። በመክሊቱ ጸንቶ እንዲያስተምር ነው። ምክንያቱም ገንዘብ እንደሆነ ኃላፊ ነው። ያ ማለት ገንዘብ አያስፈልግም እያልኩ አይደለም። ገንዘብ አስፈላጊ ነው። ምክንያቱም ያን ካላለ ሰው ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ እዛው ሲቀመጥም ደግሞ በመጠኑ ያስፈልጋል። ስጋም አለው ነፍሱ ብቻ ሳይሆን ነፍሱ ብቻ ሳይሆን ስጋም ስላለች ያስፈልጋል። ደግሞ እንደው የተሰጠነውን ዓላማ ትተን ቀይረን ለገንዘብ ብቻ መሮጥ ጥሩ አይደለም። በእውነት አሁን የሚታየው ነው። በጣም የምንቸገረው ጉባኤ ቤት ላይ ተማሪው ተምሬ እዚህ ቦታ እጅ አስተምራለሁ ሳይሆን የሚያስበው ለወደፊት ስንት ቀጠር ይሆን። እኔ በመጀመሪያ ስማር እንደኔ ብቻ ሌሎች መምህራን ከበፊት የነበሩት መምህራን ይህን ቅጥር እንቀጠራለን ብለው አይደለም ያንተን ያሉት። እኔም ብቻ ፍላጎት የመማር ፍላጎት ተምሮ የማስተማር ነው እንጂ የለም። አሁን ገና አስቀድሞ ተማሪ ሲገባ አስርቶ የሚገባው በቃ ስንት ቀጠር ይሆን፣ ከየት ገባ ይሆን፣ ዘመድ ማን። ዛሬ ደግሞ ሁሉ ነገር በዘመድ ሆኗል፣ በዘመድና በገንዘብ ሆኗል። በጣም አሳፋሪ የሆነው ተምረው ወጥተው እንደገና ወደ ንግድ የሚገቡት ወዛም ደግሞ ዘመድ ከሌላቸው ወርቆ የሚገቡ ብዙዎች ናቸው። ስለዚህ ያ ማለት ቤተክርስቲያን ገንዘብ አይደለም ለልጆቿ ለሌላ ትተርፋለች። ነገር ግን ያለው አንዳንድ ያልታስተካከለ ነገር ስላለ ስለዚህ መምህራን የተለያየ ችግር ሊደርስብን ይችላል፣ የተለያየ ፈተና ሊመጣ ይችላል። በኑሮም በምንም የተለያየ ነገር ሊመጣ ስለሚችል በተሰጠን መክሊት ግን ጸንተን ብናስተምር መልካም ነው እላለሁና በረከት የበለጠ በረከት የምናገኝበት ስለሆነ የምድር ሳይሆን በሰማይ የምናገኘው በረከት ስላለ ደግሞ ካመንበት እግዚአብሔርን እሱን አምነን ከተከተልን የሚያሳጣን ነገር የለም። ሙቸስ አባቶቻችን እስካሁን ቆይተዋል ሲያስተምሩ ነው የኖሩት። ያንን ሲያደርጉ እግዚአብሔር እየረዳቸው እያገዛቸው ነው። ስለዚህ እኛም አባቶቻችንን ያገዘ አባቶቻችንን የረዳ አምላክ ስለሚረዳን ሊቃውንቱ መምህራን እንደው በያለንበት ሆነን ጸንተን ብናስተምር በረከት ስለምናገኝ በዛው እናስተምር ነው የምለው ለጉባኤ ቤቱ። ምክንያቱም አሁን እንደዚህ በቃ ሙሉ በቂ ሆነ እንትን አለው ማለት አይደለም። ምክንያቱም ድጋፍ ያስፈልገዋል። ምናልባት ይህን ሚዲያ የምትከታተሉ መካነ ገነት ግንጃዊት ማርያም ጉባኤ ቤት እንግዲህ በሰማዕታት ደም የተመሰረተ ጉባኤ ቤት ነውና እነዚህ ደቀ መዛሙርት ሌላው ወይም በቅኔ ቤቱ በቅዳሴ ቤቱ እንዳሉ ደቀ መዛሙርት በእንተ ስማ ለማርያም ብለው አይደለም። ምክንያቱም ትላልቆች በእድሜ በእውቀትም ትንሽ ከፍ ያለ እንትን ስለሆነ ዙሮ ለመለመን አይመችም። ሰባክያን ናቸው፣ ይሰብካሉ። መምህራን ናቸው፣ መምህራን ስለሆኑ ስለዚህ እኛ ግንጃዊት ማርያም አንደኛ የተሟላ ሠርከ ኅብስት የሚሆን ድጋፍ ያስፈልገናል። ጎንደር ያላችሁ ምዕመናን፣ ሌላ ቦታ በተለያየ ቦታ ያላችሁም የቤተክርስቲያን ልጆች ጉባኤ ቤቱን እንድታዩ እንድትጎበኙልን ነው። የተቻላችሁን ድጋፍ እንድታደርጉልን ነው። ከዛ ውጭ ደግሞ ጉባኤ ቤቱ አሁን በእንታ ወልደ ሰንበት ጊዜ አንድ 6 ዶርሞች አሉ የተሰሩ። በጣሊያን ጊዜ ደግሞ ጣሊያን ለቢሮ አድርጎት ከዛ ከወጣ በኋላ ለጉባኤ ቤቱ የሆነ ቤት አለ። እዛ ተቀምጠው አሁን ተማሪዎች የሚማሩ። ከዛ በኋላ ግን እኔ ከተተካው በኋላ ደግሞ ዶርም ተሰርቷል። ያ ዶርም ግን አካባቢውን በተለይ አሁን ያለው ደግሞ የኮሪዶሩ የሚሰራው አለ ከዛ ጋር የሚመጥን አይደለም። ያለው የጭቃ ቤት ነው፣ በጣም እንትን ያለ ነውና ለማሰራት አስበናል። እኛ ለማሰራት ስናስብ ምንድነው እንደሌላው እንትን በጭቃ በምናምን አይደለም የሚሰራው። እዛ አንደኛ ፋሲል ግንብ ውስጥ ነው። ፋሲል ግንብ ጋር ተመሳሳይ የሆነ ነገር ነው መሰራት ያለበት።
ያን ለማሰራት ደግሞ አቅም ያስፈልጋል። እንደው የምችሉ ምዕመናን በጉባኤ ቤቱ ዳዊት እንደው ወደ ኋላ እንዳልመለስ እንጂ ወንበር ከመጀመራችን በፊት 150 ዳዊት ተደግሞ ነው ወንበር የምንጀምረውኛ። 150 ዳዊት ይደገማል። ከዛ በኋላ ሰላም ላይ ተብሎ እዛ ነው ወንበር እንትና ዳዊት ሲደገም እናንተ አጠቃላይ ሁሉንም ቢሆን ህዝበ ክርስቲያን የሚያስብ ጉባኤ ቤት ነው። እኛ ብቻ አይደለም ጉባኤ ቤቶች እንደዚህ የሚያስባሉ። ስለዚህ ይህን ጉባኤ ቤት ምናልባት በአባት በእናት ስም ያረፉ ካሉ ለነሱ መታሰቢያ ማሰራት የምትፈልጉ ካላችሁ መካነ ንግሥት ምንጆተ ማርያም ጉባኤ ቤት የት ነው ብላችሁ ጠይቁ። እንግዲህ በዚህ ሚዲያ አማካኝነት እንድታሰሩልን ሀሳብ አለ ለማሰራት አቅሙ ግን ስለሌለን፣ ምክንያቱም ተመሳሳይ ከፋሲል ግንብ ጋር በድንጋይ ይሰራ እየተባለ ነው ያለ። ድንጋዩን ደግሞ በድንጋይ ለማሰራት እኛ አቅም የለንም። ከቻለ መንግስት ያሰራልን፣ ከቻለ ያሰራልን። ምክንያቱም አሁን ዙሪያውን ተሰርቷል። ፋሲል ግንብ ታድሷል። በታች ያለው አሁን ደግሞ እየታደሰ ነው ያለ። የቀረችው ማሏ ግምጃዊት ማርያም ናት። ቤተክርስቲያኑም ጉባኤ ቤቱም ዝም ብሎ ነው ያለው አሁን። ምክንያቱም እኛ ልንሰራ ስንል አይ በዚህ አትሰሩም በድንጋይ ነው እንጂ ይሉናል። በድንጋይ ላይ መስራት ደግሞ አቅም የለንም። ስለዚህ መንግስት ይህን ተመልክቶ ቤተክርስቲያን ውስጥ ያሉ የመቃብር ቤቶች አሉ ዝም ብሎ በጭቃ በሚተሰሩ ከቻለ መንግስት የቤተክርስቲያኑ በቅርስ ውስጥ ነው ያለችው ግምጃዊት ማርያም የቤተክርስቲያኑንም ያለውን የካህናት መጠለያ ጉባኤ ቤቱንም ቢያሰራልን መልካም ነው ከተጀመረ። ምክንያቱም ታስቦ ነበረ ፋሲል ግንብ ሲታደስ ሲሰራ እዚህ ያሉትን ማህበረው መታደስ አለበት ተብሎ ነበረ። አልፈውታውን በታች ሰፈር ቀበሌ 11 እንኳን ይመስል ይባላል እሱ እየተሰራ ነው ያለ። ስለዚህ ከቻለ መንግስትም ቢያደስልን። ምክንያቱም እኛ በጭቃ ቤት ለመስራት እዛ አይፈቀድም፣ በድንጋይ ለመስራት ደግሞ አቅም የለንም። ስለዚህ ከቻለ መንግስት ካልቻለ ደግሞ ምዕመናን ብታሰሩልን ይህንን ጉባኤ ቤት እንድታዩት ለማለት ፈልጌ ነው። እሺ እንታ ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው መርሃ ግብራችን ይህን ይመስል ነበር። ከመጋቢ ሐዲስ ቃለ ሕይወት በዛ ጋር ያደረግነው ቆይታ ይህን ይመስል ነበር። ብዙ እንደተማራችሁበት ብዙ ነገር እንደተገነዘባችሁበት እምነታችን ነው። ሳምንት በሌላ እንግዳ በሌላ መርሃ ግብር እስክንገናኝ ድረስ በያላችሁበት ቸር ቆዩልን። ካህነ ጥዑመ ልሳን